አሽከርካሪዎች ጋር በተያዘ ሮሮ ማአት ነው ተበደልን ነው በየቦታው ተደበደብን ነው መኪና ተቃጠለ ነው ምን በላው እንጠጣው አጣን ነው የከባድ መኪናዎች ለምሳሌ አልተደራጁ መሆን የነበረበት እነዚህ የሹፌር ማህበር ለፌዴሬሽኑ አባል መሆን ነበረባቸው ያሰሪና ሰራተኛ ግንኙነቱን የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ለፌዴሬሽኑ አባል አይደለም ብዙ ቦታዎች ላይ ስንመለከት በተለይ ማህበራት በተደራጁባቸው መስሪያ ቤቶች ላይ አሰሪና ሰራተኛ ለአንድ አላማ የቆመ የማይመስል እንዳይጥና ድመት የሚታይበት ሁሉ ጊዜም ስምምነት የማይኖርበትና በውዝግብ የተሞሉ ሁኔታዎች በብዛት የሚታየው ያ ነው አንድ ቦታ ላይ አልፎ ነው ጤነኛ የሆነ ግንኙነት ለጋራ አላማ የተሰለፉ አይነት የሚመስል ነገር የሚታየው እንጂ ማኔጅመንቱና ማህበራት ሁሉ ጊዜ በጣም በውዝግብ ለምን ይመስሉታል እንደዚህ የሚሆነው አመሰግናለሁ ተከክል አንተም እንዳነሳው አንዳንድ ቦታዎች ላይ ውዝግቦች አሉ እነዚህ ውዝግቦች የሚመነጩት አንዳንድ ቦታዎች ላይ ጤናማ ነው ያለው የሚበዙት ላይ ውዝግብ ነው ያለው እንግዲህ የሚበዙት ላይ ውዝግብ ያለው እንደምታወቀው በአሁኑ ሰዓት የመንግስት ልማት ድርጅቶች ትንሽ ናቸው የግል ድርጅቶች ናቸው የሚበዙት ቅራኔውም ወይም ደግሞ አለመግባባቱም የሚበዛው ከዚህ አንፃር ነው ምንድነው አንደኛው የግንዛቤ እጥረት ነው የግንዛቤ እጥረት ነው ማለት በሁለቱም ወገን የግንዛቤ እጥረት አለ ሰራተኛው ሲደራጅ ሊያግዘኝ ነው ምርትና ምርታማነት ሊያሳድግ ነው ለጋራ ተጠቃሚነት ነው ብሎ አይወስድም ማህበራት ጋም የተወሰነ የግንዛቤ ችግር ያለው መብትን የመጠየቅ መብትን መቼ እንደሚጠይቁ እንዴት እንደሚጠይቁ ይሄን አንዳንድ ቦታዎች ላይ ችግር ይታያል ሁለተኛ አሰሪዎች አብዛኛውን ጊዜ ጥቅም ለማካፈል ፈቃደኛ አይደሉም በሰራተኛው ውጤት የመጣውን ትርፍ የሚገባውን የመስጠት ከኑሮ ጋር የሚሄድ ከጊዜው ጋር የኑሮ ውድነትን ከመደገፍ አንፃር ትርፍን አካፍሉ በዚህን ጊዜ ውዝግብ ይነሳል እነዚህ ውዝግቦች በአብዛኛው ጊዜ በማህበራዊ ምክክሮች ነው በእኛ በኩል ለመፍታት እኮ ግን ሲነሳ እናንተም ወደ ሰራተኛው ሳታዳሉ እነሱም ወደ አሰሪዎች ሳያዳሉ በራሱ እነሱም ፌዴሬሽን አላቸው ኮንፌዴሬሽኑና ፌዴሬሽኑም በተመሳሳይ ልክ እንደ ሰራተኛና አሰሪው እንዳይጥና ድመት ነው የሚታየው ስለዚህ በሁለታችሁ መካከል አሪያነቱ ከናንተ ሳይመጣ የሰራተኞች ማህበራት ከማኔጅመንት ጋር ሰላማዊ የሆነ የስራ ግንኙነት ሊመሰረቱ የሚችሉበት እድል ጠባብ ስለሚሆን ይሄን ችግር ከመፍታት አቋያ መሰረታዊው ሚና ሊኖር የሚገባው ከናንተና ከአሰሪዎች ነው ከአሰሪ ከኢትዮጵያ ኢንዱስትሪ አሰሪዎች ኮንፌዴሬሽን ጋር ጥሩ ግንኙነት አለን ማንኛውም ችግር በመግባባት እንፈታለን እውነት ለመናገር ኬዞች ወደኛ መጥቶ በሁለታችን ተይዞ ያልፈታነው ኬዝ የለም ከኢትዮጵያ ኢንዱስትሪ አሰሪዎች ኮንፌዴሬሽን ሁለት ስለሆኑ ነው እሺ ኮንፌዴሬሽን የአሰሪ ኮንፌዴሬሽን ከነሱ ጋር ያለን ግንኙነት ጥሩ ነው ማለት ይቻላል የተሻለ ነው ማለትም ይቻላል በጋራ ቁጭ እንላለን ህጉ ምን ይላል የተፈጠረው ነገር ምንድነው ከህጉ ጋር ምን አይል ይዛመዳል በመግባባት እንዴት ሊፈቱ ይችላሉ ምለውን በጋራ እናያለን ግን አብዛኛውን ጊዜ የሚመጡ ኬዞች በጣም ጥቂት ናቸው በዛ ደረጃ ምክንያቱም አብዛኛው አሰሪዎች ኢንዱስትሪ አሰሪ ኮንፌዴሬሽኖቹ አባል አይደሉም ስለዚህ ምንድነው የምናደርገውኛ ከድርጅቶቹ ማኔጅመንት ጋር ነው ውይይት የምናደርገው ብዙውን ጊዜ አብዛኛዎቹ አባል ስላልሆኑ ቀጥታ የምንወያየው ነገር ታች ድረስ መውረድ ስለማይችል የደረሱት ነገሮች ግን በጋራ ሆነን ያልፈታነው ነገር አባል መሆንን የሚያስገድድ ያስራል ስርዓት የለም ምክንያቱም አሁን እርሶ እንደሚሉኝ ያልፈታነው ችግር የለም ሲሉ መጥቶ ማለት ነው ኢንዱስትሪዎች አካባቢ ግን እስካሁንም ያልተፈቱ የሚበዙት በርግጥ እሱን ወደ ኋላ እንመለስበታለን ነገር ግን በተለይ ከኢንዱስትሪ ሰላም ጋር ከዚህ ከምንድነው ከጤና ጋር በተያያዘ እንደገናም ደግሞ ከአካል ጉድለትም ጋር በተያያዘ እንደዚሁ ማአት ችግር እንደውም የሚነሳው ከኢንዱስትሪዎች አካባቢ ነውና ብዙ ያልተፈታ ጉዳይ ምን መለከተው ኢንዱስትሪዎች አካባቢ ነውና አሁን እንደዚህ ሲሉ
እሱን መጣበታለሁ እኔ ያልኩ ያለሁት ከኢትዮጵያ ኢንዱስትሪ አሰሪዎች ኮንፌዴሬሽን ጋር ያለውን ግንኙነት ነው አጠቃላይ የኢንዱስትሪው ችግር ምን ይመስላል እሱ እሱን ወደ በኋላ እናየዋለን ተፈቷል አላልኩም እኔ ኬዞች መጥቶ ከነሱ ጋር የያዝናቸው የተወሰኑ ኬዞች አሉ እነዛን ጉዳዮች ፈተናል ነው እንጂ አጠቃላይ የኢንዱስትሪ ችግር ተፈቷል እሱን ወደ ኋላ እናየዋለን እሱን ወደ ኋላ እናየዋለን ከሰራተኛና ማህበራዊ ጉዳይ ሚኒስቴርስ ጋር በተያያዘ የኢሰማኮ መረዳት ምን ያህል ነው ብዙዎች በጣም የሚበዙ የተወሳሰቡ ምናልባትም አንዳንድ ጊዜ እንትኑ ራሱ ዘርፉ ካቅሙ በላይ የተሸከመ የሚመስልም ነገር አለው ይመስለኛል ሰራተኛና ማህበራዊ ጉዳይ ሚኒስቴር ብዙ ጉዳይ ሄዳል አንድም ተፈታ የሚባል ነገር አንሰማም ብዙዎች ግን ከነዚህ ችግሮች በስተጀርባ ለሰራተኛና ማህበራዊ ጉዳይ ሚኒስቴር ዳተኝነት በየምናምኑ ባለ ድርሻ የሆኑ ፕሮፌሽናል ሙያተኞች ሚኒስቴር መስሪያ ቤቱ ላይ አለ የሚለው ሀሜት በጣም ይጎላልና ይሄን አጥንታችሁ ከመተጋገል አኳያ ምን አደረጋችሁ በእኛ በኩል እንደተባለው ሰራተኛና ማህበራዊ ጉዳይ ጋር ምናቀርባቸው ጉዳዮች በጣም ጥቂቶቹ ናቸው የሚፈቱ አብዛኛው አይፈታም ስለዚህ ይልቅ እንደውም አሁን ምን ይያልን ነው ያለ ነው ወደ ሚኒስቴሩ ከመውሰድ ወደ ክልል ሰራተኛና ማህበራዊ ጉዳዮች ጋር ከነሱ ጋር በመግባባት የሚፈቱበት ያለበዛ ወደ ፍርድ ቤት የመውሰድ ጉዳዮችን ነው እንደ ሚኒስቴር መስሪያ ቤት እንደ አጠቃላይ ሁሉም እዛ ያለው ፕሮፌሽናል ሰራተኛ ችግር አለበት የሚል እምነት የለኝም አንዳንዶቹ ግን ሊኖር ይችላል ቀደም እንዳነሳው እኛም ምናቃቸው ደብዳቤ ጻፍንባቸው ጉዳዮች አሉ በዚህ ምክንያት ሊኖሩ ይችላሉ ሚለው እንትን ነው መላመት አስጠነታቸው ካሉ እነዛን በደንብ በቅሬታ ከዚህ አይነት ብልሹ አሰራር የሚጸዱበትን አግባብ ለመፍጠር ያደረጋችሁት እንዲ በተጨባጭ ነገር ደብዳቤም ጽፈናል በስም ጠቅሰን ያደረጉትን ድርጊት ይሄን ፈጽመዋል መልካም አስተዳደርን ሊያሰፍኑ አይችሉም በትክክለኛው ህጉን የመተርጎም ለሁለቱም ለአሰሪውም ለሰራተኛውም መሃል ላይ ቆሞ ባላንስ አድርገው መስራት አልቻሉም ብለን በስም ጠቅሰን ካንዴም ሁለተም ሶስተም ደብዳቤ ጻፍንባቸው ግለሰቦች አሉ ፕሮፌሽናል ሆኖ በጣም ቁልፍ ቦታ ለዚህ በተለይ ለኢንዱስትሪ ሰላሙ ከፍተኛ ሚና ሊጫወቱ የሚችሉ ነገር ግን ይሄን ያልተወጣ በስም ጠቅሰን ደብዳቤ ጻፍናል ምን ተወሰነ ውጤት አገኛችሁ እስካሁን ውጤት አላገኘንም እያጣራ ነው ይላሉ እነሱ ግን ስራቸውን ይሰራሉ እየተጣራ ነው መቼ እንደምጣራ መቼ ውሳኔ እንደሚያገኝ አላቀም እኛም ስተት ከሆነ ያቀረብነው ነገር ትክክል ካልሆነ ትክክል አይደላችሁም ልንባል ይገባል ትክክል ከሆነ ደግሞ እርምጃ መውሰድ ይኖርበታል ሚኒስቴር መስሪያ ቤቱ ስለዚህ ይሄን በግልጽ አቅርበናል ከማህበራት ጋር በተያያዘ ለማሳያነት የሚያገለግሉ አንዳንድ ጉዳዮችን እንመልከት በተለይ አሁን በዚህ በትራንስፖርት ዘርፍ ላይ የአሽከርካሪዎች የከባድ መኪና አሽከርካሪዎች ማህበር አለ የዛ ዘርፍ እዚህ ኮንፌዴሬሽን ውስጥ አለ አይደል ነገር ግን ማህበሩ የሹፌሮችን ላብ ከመወጥወጥ በዘለለ የሚፈይደው ነገር የለም ምክንያቱም አሽከርካሪዎች በየመንገዱ በጣም በብዙ መልክ እየተጎዱ ነው በኬላ በወደብ በመንገድ በራሱ ጤናቸውን ህይወታቸውን ያጡ ያለበት ሁኔታ አስፈላጊ አሁን ሙቀት በሆነ ሰዓት እንኳን በየመንገዱ ከዚህ በተለይ ደግሞ ሰሞኑን ከኮቪድ ጋር ተያይዞ ራሱ እስከ መገለል የደረሱበት ሁኔታ አለ ስለዚህ የነዚህ አሽከርካሪዎች ማህበር ራሱ እንኳን ይሄን ሐሳብ ባያመጣ እሱን የማረም አንድ እንትን የዘርፉ ማህበር ፌዴሬሽን እዛው እናንተ ጋር ስላለ እሱስ ምን እየሰራ ነው ብዙ ጉዳይ ነው በአሽከርካሪዎች ጋር በተያያዘ ሮሮ ማአት ነው ተበደልን ነው በየቦታው ተደበደብን ነው መኪና ተቃጠለ ነው ምን በላው እንጠጣው አጣን ነው በመንገድ መንገራገጭ ብቻ ለብዙ በሽታዎች ተጋለጥን ነው ቁጭ ብሎ ያ ፌዴሬሽን ምንድነው የሚያደርገው በጣም ጥሩ ነው የትራንስፖርትና መገናኛ ኢንዱስትሪ ፌዴሬሽን ነው የሚባለው ይሄ ፌዴሬሽን ጣልቃ ምገባው ለሱ አባል የሆኑትን ብቻ ነው ያደራጃቸው እንጂ ባልተደራጁት ጣልቃ የተደራጀ አለ አሁን የከባድ መኪናዎችን የከባድ መኪናዎች ለምሳሌ አልተደራጁም የራሳቸው ማህበር አላቸው የሙያ ማህበር ማለት ነው የሹፌሮች ማህበር የሚባል አላቸው መሆን የነበረበት እነዚህ የሹፌር ማህበር ለፌዴሬሽኑ አባል መሆን ነበረባቸው ያሰሪና ሰራተኛ ግንኙነቱን የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ለፌዴሬሽኑ አባል አይደለም
አሁን እንደውም በቅርብ ጊዜ ይሄ ኮቪድ ከመጣ በኋላ አሁን ከ15 ቀን በፊት ከሹፌሮቹ ከበደ መኪና ሹፌሮች ደውለውልኛል ለኔ ማለት ነው አጋጣሚ እንዲ በሚዲያ ስንናገር ሰምተው አይ ኮንፌዴሬሽኑ እንደዚህ ከሆነ መደራጀት እናንተ ለማደራጅም ታዲያ አይቀርብም የግድ ሲመጡ ነው የሚቀበል ያደራጃል የነሱ ፈቃደኝነት ይጠይቃል ችግር ሲመጣ ነው እንጂ አንዳንዶቹ ሄዶ ለማደራጀት ሲሉ ይጠቅመናል ምንም ነገር ይሄ መደራጀት ገናኛ ጋር ገና ነው ሰው ግንዛቤው ማለት ነው እነሱ መደራጀት ካልፈለጉ እሱ በግድ ሊያደራጅ አይችልም ፍላጎት ላይ ተመሰረተ ነው ግን ሄዶ ያንን የመደራጀትን አላማ የማስተማርና እንዲደራጁ የማድረግም ይሄማ እንደውም በራሪ ወረቀቶችን አሳትሞ በየቦታው ያሰራጫል ዘጠኙም ፌዴሬሽኖች እንደሱ ያረጋሉ በተለይ ከቅርብ ጊዜ ወዲህ ከዛ በኋላ እነሱ ፍላጎት ይጠየቃል በእነሱ ፍላጎት ላይ የተመሰረተ ነው የከባድ መኪና ሹፌሮች እኛ ጋር ብደራጁ እነዚህን የያንዳንዱ እንደ ማህበርም እንደ ግለሰብም እንከራከራለን የነሱንም ችግር እናያለን ለምመለከተው እናቀርብ ነበር ግን ማቅረብ አንችልም እነዚህ ከተማ ውስጥ ያሉ ትራንስፖርቶችና አገር አቋራጭ ትራንስፖርቶች የተወሰኑ ናቸው በፌዴሬሽኑ ስር ያሉ ለምሳሌ አንበሳ ከተማ አውቶቡስ እነሸገር ነሸበሌ ትራንስፖርት ምናምን የሚባሉ እነዚህ እና አየር መንገድ እና ፖስታ ቤት እነዚህ ናቸው አሁን ፌዴሬሽኑ ኢትዮ ቴሌኮም እነዚህ ናቸው ፌዴሬሽኑ ስር ያሉት አብዛኛው ሴክተር አልተደራጀም እኛ ጋር አሁን ትልቁ ችግር ያለው ባልተደራጀው ውስጥ ገብተን ሰራተኛው እንደዚህ ሆነዋል ስንል አባላችሁ አይደለም ምን አይደለም ይላል እስኪ ከተደራጁት ውስጥ አሁን ካነሷቸው ኢትዮ ቴሌኮም አሁን እርሶ ስላነሱት ነው በተመሳሳይ ስራ ዘርፍ በቋሚነት የተቀጠረ አለ በተመሳሳይ ስራ ዘርፍ በምንድነው በኤጀንሲ የተቀጠረ አለ ሁለት አይነት አሰራር ሁለት አይነት ደሞዝ አከፋፈል ሁለት አይነት አበል ሁለት አይነት ለተመሳሳይ ተልእኮ የተለያየ የጥቅማ ጥቅም ወዘተርፈ የሆኑ ጉዳዮች በጣም ሰራተኛውን ያስመረሩ መሆኑን እዚህ ድረስ መተው ገልጸውልናልና እንግዲህ አባል ድርጅት በሆኑበት ሁኔታ እናንተ ይሄንን እስከዛሬ ድረስ ማታገሉበት ምክንያት ምንድነው ማአት ነገር በተለይ ከኢትዮ ቴሌኮም አካባቢ በተለይ ካሽከርካሪዎቹ ብዙ ነገር ነው እየተነሳ ያለውና እኛ እንጀራ ልጅ ሌላው የእናት ልጅ የሚሆንበት ምክንያት ምንድነው ሲሉ በጣም ስለውነት ለመናገር ብዙ በስልክ በግንባር በመገኘት ብዙ እንትኖች እዚህ ቤት መተዋልና ይሄን እንደምሳሌ እስኪ እንውሰድና በዚህ ጉዳይ ላይስ ትክክል ነው ኢትዮ ቴሌኮም እድሉን አግኝተው ስለሚያውቁ እዚህ መጡ እንጂ ከዛው ውጭ ያሉ መስሪያ ቤቶችም በኤጀንሲ ደረጃ ከታየ ለምሳሌ ኢትዮ ቴሌኮም ላይ በኤጀንሲ የሚሰሩ አሉ በመስሪያ ቤቱ የተቀጠሩ አሉ በኤጀንሲ የተቀጠሩና በመስሪያ ቤቱ ሰራተኛ መካከል ልዩነት አለ ያኛው የመንግስት ልማት ድርጅት ነው ልማት ድርጅቱ ይከፍለዋል በኤጀንሲ የተቀጠረው ደግሞ ኤጀንሲው ነው የሚከፍለው የኤጀንሲን ምናልባት እንደ አጠቃላይ በኋላ አነሳ ይችላል ትክክለኛ ችግር ነው ያለው ልዩነትም አለ ችግርም አለ ይሄን ለመፍታት የኢትዮ ቴሌኮም ብቻ ሳይሆን የኤጀንሲዎች አጠቃላይ ችግር መፈታት አለበት እሱን ለመፍታት የአንድ መስሪያ ቤት ብቻ ፈተ ችግሩ ተፈቷል ማለት አይቻልም በህግ አንፃርም ከክፍያ አንፃርም ከሙያ ደህንነትና ጤንነት አንፃርም ብዙ ችግሮች አሉበት በራሱ በኤጀንሲ ስለዚህ በጥቅል ነው ስለዚህ እሱን በፖሊሲ ደረጃ ወደ በኋላ እናንሳው እንደ አጠቃላይ ብዙ ችግር ስላለ ማንሳት እንችላለን እሺ ሌሎች ጉዳዮችም እናንሳ ከዚህ በተለይ ከአይሎ ጋር ድጋፍ ይደረጋል ከኮቪድ አንፃር ዋስትና ላጡ ሰራተኞች ምን ያደረጋችሁ ነው አንድ ከዚሁ ጋር ተያይዞ ሌላ አሁን ቀደም ሲልም ከዘጠኙ ፌዴሬሽኖች መካከል ምናልባት የቱሪዝም ዘርፉም ይኖራል አይደል እናንተ ጋር ፌዴሬሽን አዎ ከኮቪድ ጋር ተያይዞ አሁን በጣም በሚገርም ሁኔታ አዲስ አበባ ውስጥ በጣም ትልልቅ ከሚባሉ ምናልባትም አባል ሊሆኑ ከሚችሉ ሆቴሎችና መዝናኛ ስፍራዎች አንድ የደረሰኝ መረጃ ትንሽ ለስነ ልቦናም ለእንትንም የማይመችና እንደዚህ አይነት አስተሳሰብ አመለካከት ሊኖር ይገባል እናንተ ሳታጠኑትም ወይ ብሎ እንደው እንዳስብ ያደረገኝ አንድ የደረሰኝን ጥቆማል ነግሮት ነው በአንዱ ትልቅ የባህል ማዕከል ውስጥ ምናምን ይሄ ከዘፍ ሙዚቀኞች የሙዚቃ ስራ የአርት ስራ የሚሰሩ አሉ እና ከኮቪድ ጋር ተያይዞ ስራ ስለሌለ ረፍት ላይ ነበሩ ስለዚህ ስራ ሲሰሩ በስራ ላይ ቆዩት ጽዳቶች የመሳሰሉት ነበሩ ከዛ ጽዳቶቹ ትንሽ እንደሰሩ
የግድ እነዚህ ሳይሰሩ ሊከፈላቸው አይገባም በሚል ጽዳቶቹን ረፍት አስወጥቶ እነዚህን አርቲስቶች ጽዳት ውስጥ ግቡ ብሎ ያስገደደባቸው ደብዳቤ ደርሶኛል አስፈላጊ ከሆነ የትኛው ተቋም እንደሆነ ጭምር በኋላ ሰጥቶታለውና ምን ማለት ነው እንደዚህ አይነት አሰራር የሰውን ስነ ልቦና እንትን ከሞያው በታች እንደዚህ አድርጎ እንትን ማለት በመጀመሪያ ደረጃ ሆቴልና ቱሪዝም ትክክል ነው በእኛ ዘርፍ የሚያደራጃለ ነገር ግን ሁሉም አልተደራጁም በጣም ትላልቅ የሆኑ ይሄም ትልቅ ነው ነግሮታለሁ በኋላ እሺ ትልልቅ ሆቴሎች ናቸው የተደራጁት ምናልባት ሙዚቀኞችን በተመለከተ ሆቴሉ ቀጥሯቸው ከሆነ እንደ ሰራተኛ ሊቆጠሩ ይችላሉ ከሌላ ቦታ መጥተው ፓርት ታይም የሚሰሩ ከሆነ የማህበር አባል ላይ ሆኑ ይችላሉ ላናውቀው እንጂ አይደለም ሰራተኛ ናቸው ነግሮታለሁ እሱ ኦኬ ሰራተኛ ከሆነ በመጀመሪያ ደረጃ እነዛን ጽዳቶችም ያለ ደሞዝ ረፍት ማስወጣት አይቻልም አሁን ባለው እስከ ዛሬ ድረስ ባለው በፕሮቶኮሉ መሰረት ያለ ደሞዝ ረፍት ማስወጣት አይቻልም ረፍት ደሞዝ ይከፈላቸዋል ሁለተኛ እነዚህ ከሙያቸው ውጪ ጽዳት እኮ ሙያ ይጠይቃል በራሱ ማለት ነው ጽዳት እኛ ጋር ነው ዝም ብሎ ማንንም ሰው ጽዳት ይሰራል ተብሎ የሚታሰበው እንጂ ከዛ ደረጃ ወደ ጽዳት እንዲወርዱ የሚደረግበት ህጋዊ አግባብ የለም ስለዚህ ቢደርሰን ኖሮ ይሄን ጉዳይ ከድርጅቱ ጋር እንነጋገራለን ቀድም እንዳልኩት ከአዲስ አበባ ውስጥ ከሆነ ከአዲስ አበባ ሰራተኛና ማህበራዊ ጉዳይ ጋር ቢሮ ጋር ተነጋግረን መፍትሄ እንዲያገኝ ይደረጋል እስካሁን ለፌዴሬሽኑ ቀርቦ እንደሆነ ኢንፎርሜሽኑ የለኝም ነገር ግን በኢሰማኮ ደረጃ እንዲያንጣት አለበት አንዳንዴ አታጠኑም የሆነ እንትን አይነት ሴክተሩ አለ ሴክተር ለምሳሌ አሁን የጥሪ እንትን ቢኖራችሁና እንደ አይነት ችግር ሲደርስባችሁ በዚህ ልክ እንደ ሌሎቹ እንትኖች ቀላል ነገር ነው አይደል በቴሌፎን በኩል የትኛውም አባል የኮንፌዴሬሽኑ አባል የሆነ ድርጅት በዚህ መንገድ ቅሬታውን ጥቆማውን መስጠት ይችላል ብላችሁ ኮንትን አዳዲስ ነገር አትፈቱ በተለይ በኮቪድ ከመጣው ብዙ ጊዜ ነገር ተምረንበታል አሁን የኛ በፌስቡክም አለ በስልክም አድራሻ ሰጥተናል በሚዲያ በኋላ መጣበታለሁ ኮቪድ ላይ ምን እንደሰራን በዚህ ስልክ ቁጥር አሁን ከመላ ሀገሪቱ አርሶ አደር ጭምር እየደወለልን ነው በሚዲያ ይሄን ገልጸን ኮቪድ ላይ በመንሰራው ስራ እግረ መንገዳችን እኛ ለሰራተኞች ነው ያስተላለፍነው አሁን አስተማሪዎች ይጠይቁናል ነጋዴዎች ይጠይቁናል አርሶ አደሩ ይጠይቀናል ኮቪድ እንደዚህ ተፈጥሯል ምን እናርግ ይሄ ብቻ ሳይሆን ማለት ነው ስለዚህ ሰራተኞችም ያንን ተጠቅሞ በስልክም በምንም ክፍት ነው ይሄን ማድረግ ይችላሉ እስከ ምሽቱ 6 ሰዓት ድረስ ጥቆማ እንቀበላለን የኔ የራሴ ስልክ እስከ ምሽቱ 6 ሰዓት ክፍት ነው ከየትኛው መቅጣጫ ይደውላሉ የኛ አባላተኛ ጋር ማለት ነው አሁን እንደውም በኮቪዱ የኛ አባል ያልሆኑትም እንደዚህ አይነት ችግር ካለባቸው የሁማን ራይት ጉዳይ ወይም የሰብአዊ መብት ጉዳይ ስለሆነ እኛ ጋር እንዲደውሉ አድርገን ኬዛቸውን የፈታን ግን ያልተደራጁ ድርጅቶች አሉ አሁን እኛ ጋር ሆቴሎች አሉ ጉዳዩን ይዘን ከአዲስ አበባ ሰራተኛና ማህበራዊ ጉዳይ ጋር ተነጋግረን የፈታናቸው አሉ አባላችን አይደላችሁም እናስተናግድም ማለት ነው ምክንያቱም መደራጀት የነሱ ችግር ሳይሆን አሰሪዎቹ እንዳይደራጁ ስላረጓቸው በዚህ ምክንያት መብታቸው ልጣሳ ይገባም ብለን እየተከራከርን ነው ያለነው እሺ ወደፊትም ይሄን እናረጋለን አሁንም ምናልባት አድራሻይን መጨረሻ ላይ ልንጠቅስ እንችላለን በስልክ ደውሎ በአካልም መጥተው ማመልከት ይችላሉ ማህበራትማ ከሆኑ ችግር የለም ሲጀመርም ፌዴሬሽን አላቸው አንድ ችግር ሲደርስባቸው ኦሬዲ ይሄ ስልጠና ተሰጥቷቸዋል አድሬሱን ያቃሉ ማንኛውንም ነገር በስልክ መናገር ይችላሉ ለፌዴሬሽኑም ለኮንፌዴሬሽኑም ለፈለጉት አካል ማህበራት ብዙም ችግር አይደለም እንደገና ደግሞ የቅርብ ግንኙነትም አለን ከማህበራት ጋር ሌላ ወደዚህ ወደ ፖሊሲ ጉዳዮች ከማለፋችን በፊት እንደዚህ አይነት በተጨባጭ መረጃዎች ላይ መሰረት ያደረጉ እንደዚሁ የሚመጡ ጥቆማዎች ቅሬታዎችን የተመለከቱትን እንጨርስ ብዬ ነው ራሱ ኮንፌዴሬሽኑ በጣም በሙስና ስሙ ይነሳል ለምሳሌ ማንሳት ይቻላል ለምሳሌ በጣም ለበርካታ አመታት በቡድን ተደራጅተው ስልጣን የምትቆጣጠሩበት ሁኔታ መኖሩን ታሳቢ ያረጉና ከዚያ የሚከራዩ ማአት ነገሮች አሉት ከሆቴል ከመሳሰሉት ከምናምን እንደርስት በስልንተኑ አመቱ ባልተገደበ ሁኔታ ለግለሰቦች ተላልፎ ይሰጣል በዛው ወደ ኃላፊዎቹ ኪስ ነው የዚያ ኪራይ የሚገባው በጣም ዝቅተኛ በሆነ ገንዘብ
የሚል አንድ ይነሳል በማሳያነት በሁለተኛነት የቅርብ ጊዜ እንኳን አንስተው እንደዚህ ጥቆማቸውን የሚሰጡ ሰዎች ለምሳሌ ከአቢሲኒያ ባንክ ብድር ለራሱ ለዋናው መስሪያ ቤት እድሳቱ ሳያልቅ መሰነጣጠቅ የጀመረ መሆኑን እድሳት ተብሎ የተሰራው ስራ እንደውም የበፊቶቹ እቃዎች ከሴራሚክ ከምናም ጋር በተያዘ እነሱ የተሻሉ እንደሆኑ ይሄ ሁሉ ገቢ ያገኘ ደግሞ እዛ እናንተ ህንጻ ላይ ተከራዩ ሰዎች ቢያንስ መብራት እንኳን ሲጠፋ ጀነሬተር የሌለው ውሃ በአግባቡ የሌለው ማጠራቀሚያዎች የሌሉት እና አጠቃላይ ገቢው ለሰራተኞች አዳዲስ ነገር በመፍጠር ራሳቸውን የሚያጎለብቱበት ስልጠና የሚመቻችበት አቅማቸው የሚገነባበትን እድል መፍጠር ሊገባው የሚችል ኮንፌዴሬሽን ለብልሹ አሰራር የተጋለጠ በዋናነት ደግሞ ወደ አመራሮቹ ኪስ የሚገባ ነው በሚል ብዙዎች ያነሳሉ። አመሰግናለሁ። በመጀመሪያ ደረጃ የኮንፌዴሬሽኑ አሰራር ለሙስና የሚጋለጥበት መንገድ የለም። እንዴት? አሰራሩም በራሱ ግልጽ ነው ሲጀመር ማለት ነው። አንድ ቢሮ ልከራይ ከሆነ ግን ለሙስና ተጋላጭ ያልሆነ ተቋም አለ አቶ ካሳው? አዎ ግልጽነት ካለ ብሎ መደምደም ይቻላል። አዎ ግልጽነት ካለ መጀመሪያ በሲስተም ነው የሚፈታው እንጂ ኪራይ ውስጥ ያለ ተቋም ነው። ብዙም ያከራያቸው ነገሮች አሉ። የግዢና የጨረታ ጉዳይ አለበት። የግዢና የጨረታ ጉዳይ ውስጥ ያለ ተቋም ደግሞ እንደዚህ ደምድሞ ነፃ ነው ብሎ መናገር ይቻላል? አዎ የኔም መስሪያ ቤት በተመለከተ ማለት ነው። እሺ በመጀመሪያ ደረጃ ብዙ ምንገዛና ምንሸጥ ትላልቅ ነገሮች የሉንም። የምናከራየው ቢሮ ነው። 9 ፌዴሬሽኖች አሉ። 11 ፎቅ ነው ያለው። 9ኙም ፌዴሬሽኖች አንዳንድ ፍሎር አላቸው። የተወሰነ ነው ከዛ ላይ ኢሰማኮ የሚያከራየው። ይሄ የሚያከራየው ለሰራተኛ ደሞዝ ነው የሚውለው። መጀመሪያ በምን ሲስተም ነው የሚያከራየው? ሌሎችስ በየክልሎቹ ያሉት ሆቴሎች የመሳሰሉት ነገር ይላችሁ? ወደ ሆቴል ይመጣሉ። ቢሮ በመጀመሪያ በግልጽ ጨረታ ወጥቶ ነው የሚከራየው እንጂ ማንም በኔጎሺዬሽን የሚከራይ የለም ሲጀመር። ግልጽ ጨረታ ይወጣል። በዛ ግልጽ ጨረታ መሰረት ኮሚቴ አለው። ኮሚቴ አጽድቆ ፎርዛት ማለት እኔ አሁን ውል ፈርማለሁ አላቃቸውም ሰዎቹን በአካልም መላይም ምክንያቱም ግልጽ ጨረታ ወጥቶ በራሱ ኮሚቴ ቁጭ ብሎ ኮሚቴ አይቶ ተጫራቾቹ ባሉበት ማለት ነው ጨረታው የሚከፈተው። ከዛ በኋላ 1 ብር 2 ብር የበለጠ ሰው አሸናፊ ይሆናል። ተጫራቾቹም እዛው አይተው ይሆናል ይሄዳሉ። ከዚህ ውጪ ምንም የሚከራይ ቢሮ አይኖርንም የለንም ማለት ነው እኛ አካባቢ። ለዛውም ቢሮዎቹ ጥቂቶች ናቸው። ከውጪ ስታይ አው በጣም ይሰማኩ ብዙ ንብረት እንዳለው ብዙ እንትን እንዳለው ነው የሚቆጠረው። በመሰረቱ ከማህበራት መዋጮ የሚደርሰነኛ 10% ነው። 60% ለመሰረታዊ ማህበር ነው የሚቀረው የሰራተኛው የሚዋጣው ገንዘብ ማለት ነው። 40% ለፌዴሬሽን ይላካል። 30% እዛው ፌዴሬሽን ይቀራል። 10% ለኢሰማኮ የሚመጣው ለኢሰማኮ ቋሚ ሰራተኞች እነዚህ ቋሚ ሰራተኞች ዛሬኛ የቀጠርነ ሳንሆን በደርግ ጊዜ የተቀጠሩ ወደ ኢሰማኮ የገቡ በአውራጃ በወረዳ ላይ የነበሩ ጠቅላላ መጥቶ ኢሰማኮ ላይ ነው ሰራተኛው ያለው አሁን ማለት ነው። ያ መዋቅር ስለሌለ እነዚህን ሰራተኞች እንደ ሌላ ድርጅት መቀነስ አይቻልም። ደሞዝ ይከፈላቸዋል። እነዚህ ሰራተኞች በዋና መስሪያ ቤት ብቻ 179 ሰራተኛ አለ አሁን ተቀጥሮ ስራ ላይ ያደል ደሞዝ እየተከፈለ ያለው። በዛ 10% ያ ደሞዝ መክፈል ስለማይቻል ይሄ ቢሮ የምናከራየው ይሄን ነው የምናደርገው። ሁለተኛ ይሄ ደግሞ በየአመቱ ሳይዘል በውጪ ኦዲተር ኦዲት ይደረጋል። ኦዲት ከተደረገ በኋላ በየ6 ወሩ የኢሰማኮ ጠቅላይ ምክር ቤት ይመጣል። ለኢሰማኮ ጠቅላይ ምክር ቤት እያንዳንዱ ሪፖርት ይቀርባል። በአመት ላይ ደግሞ ኦዲት ይቀርባል። ያ ኦዲት ለምክር ቤት ይቀርባል። ኦዲት ካደረገው ጥርጣሬ ካለው ምክር ቤት የራሱን ውሳኔ ይሰጣል በዛ ማለት ነው። ስለዚህ ይሄ ነው። ክልሎች ላይ ሆቴሎች አሉ ለተባለው ሆቴሎቹ ምን አይነት ናቸው? ለምሳሌ ከክራይ ቤቶች በደርግ ጊዜ የተሰጣቸው ናቸው ለኢሰማኮ ማለት አንዳንዶቹ እንኳንስ ለሌላ ሊተርፉ እዛ ያለውን ሰራተኛ ደሞዝ አቅቷቸዋል። ለምሳሌ ዋርካ ሆቴል እንውሰድ አዋሳ የክራይ ቤቶች ነው። የተወሰነ ጥገና ታደርጋለ። ከዛ ውጪ መሰረታዊ ለውጥ ማድረግ አይቻልም። እና አሁን ዋርካ ሆቴል ለምን ይከራያል? ቢሰራበት ከዛ በላይ አያመጣም ገቢ?
ኦሬዲ እኮ ገቢ ያመጣል ተብሎ ገቢ ማስገኛ ነው። የሚገርመው ነገር ለዛ ቤት ማለት ነው አይደል ለሚሰማኮ ፈሰስ ማድረግ ለዛ ለሚሰራበት ቤት ክራይ መክፈል አቅቶት አሁን በዚህ ሳምንት 80,000 የቤት ክራይ መጥቶበት አሁን ከይሰማኮ ወጪ አድርገን እየላክነ ነው ያለ ነው እንኳን ወደ ይሰማኮ ፈሰስ ስለያረግ ለራሱ ምክንያቱም እዛ አካባቢ አሁን ትላልቅ ሆቴል ነው ለምንድነው እኮ ነው ለራሱን መቻል ያቃተው ነው በጣም ጥሩ ጤናማ የሆነ ወቅቱን ያገናዘበ የገበያ ዋጋ አወዳድራችሁ ብታከራዩ ወይ ብትሰሩ የቤት ኪራይ መክፈል ሊያቀተው ያንንም ያህል ግቢ የቤት ኪራይ መክፈል ሊያቀተው የሚችልበት እድል ይፈጠራል የሆነ ብልሹ አሰራር አለ ማለት ነው እንዴት ያቀተዋል በመጀመሪያ ደረጃ ሆቴሎቹም ኢንዲፔንደንት ናቸው በራሱ ስራ አስካጅ በራሱ ቦርድ ይመራል ስለዚህ ይሄ ሲመራው ምንድነው ሆቴሎቹ ተወዳዳሪ መሆን አይችሉም አሁን ካለው ዘመናዊ ሆቴል ጋር ማለት ነው ካልቀየርከው እንደሱ አይደለማ ወይ ሌብነቱ እነሱ ጋር አለ በሚል እንውሰደው እንጂ እንዴት ነው ቤት ኪራይ መክፈል የማይችል አሁን ያን እንግዲህ አሁን የሚሉልኝን ሆቴል እኔም አውቀዋለሁ እንዴት ነው ቤት ኪራይ መክፈል የሚያቀተው እዛ ቦታው ላይ ቁጭ ብሎ በጣም ጥሩ ነገር ነው ያነሳው አሁንኛ እነዚህን ሆቴሎች ማኔጅ ስለማናረግ በራሱ ስራ አስካጅ እዛን ቀጥራለ ዋና መስሪያ ቤት የሚቆጣጠር ሌላ ስራ አስካጅ አለ ሁለተኛ ዘውስጥ ያሉ ሰራተኞች ራሳቸው ብቃት ኖሯቸው የሚሰሩ አይደለም ለምን ስለዚህ እናንተ ብቃት ኖሯቸው የሚሰሩ ሰራተኞች ተቀጥረው በአግባቡ ለምን አሁን እኮ ዳው ሲመጣ 80,000 እናንተ ልትከፍሉ ሆነ አይደል እንዴ እንግዲህ የመክፈል ኃላፊነት ካለባችሁ እነሱን ማኔጅ ማድረግና የመቆጣጠርም ግዴታ አለባችሁ ማለት ነው ስለዚህ ለቦታው የሚመጥን በእውቀት የተካነ ትርፋማ የሚያደርግ ሚኒማም ነው እንደም ሪኳየርመንቱ ቢያንስ ራሱን ማስተዳደር የሰራተኛ ደሞዝ መክፈል የሚችል ቢያንስ መሆን አለበት እንጂ አቀቶትኛ እየሰጠን ነው ማለት ሲጀመር ለምን አቃተው የሚለውን ሰዓት መረምሩ የምትሰጡበት ምክንያት የሆነ መመሳጠር ቢኖር ነው እንጂ እንዴት እንደዚህ ይሆናል ነው ባለሙያ ያስፈልጋል ለዛ ሆቴል ማለት ነው ባለሙያ ቀጥሬ ለማሰራት በራሱ ገንዘብ ያስፈልጋል ሁለተኛ የምትመድባቸው ስራ አስካጆች ዴሊ እዛ ቁጭ ብለን እኛን ሌላ አስተዳደራዊ ስራ ነው የምንሰራው ከሙያ አንፃር ዴሊ ያንቆጣጣራቸው ለምን ሱፐርቪዥን የሚሰራ ሌላ እናንተ ጋር ለምን አይኖርም ይሄ ነው የሆቴሎች ሱፐርቪዥን የሚያረግ በራሱ ያጠቃላዮቹን ገቢ ተቋማት የሚያስተዳድር አለ ራሱን ችሎ በቃ እንደውም ከዛ አልፎ ምንድነው የምናረገው በራሳችን ጊዜ ሱፐርቪዥን ስናረግ እንዳሁኑ ነገር ስለሚያጋጥመን አሁን በአንድ አመት በሁለት አመት ጊዜ 3-4 ስራ አስካጅ እንቀይራለን ለምንድነው አሁን እንዳልከው ወደ ሌብነት ይገባሉ ከተቀጠሩ በኋላ እነሱን ደግሞ በሌላ እንቀይራለን ይሄን ሁሉ ነው የምናረጋው ስለዚህ ይሄንን ነው የሚሉት አቶ ካሳሁን እርሶ እንደ ኮንፌደሬሽን ፕሬዝዳንት በነገራችን ላይ ሁሉም እኮ የራሱ መዋቅር አለው ለምሳሌ አሁን ከቅርብ አመታት ወዲህ ተዘጋ እንጂ አሁን ዋልታ ሚዲያና ኮሙኒኬሽን ኮርፖሬት በፊት ዋልታ ኢንፎርሜሽን ማከል ሆኖ በየክልሉ ብራንች አለው ስለዚህ ክልል ላይ ያሉት ብራንቾች ሁሉ ይሄን መስሪያ ቤት ነው የሚመስሉት እዛ ጋር ለሌባ ሰጥቶ ተቀምጦ እዛ ጋር ያሉትን እኛ እንቆጣጠርም ማለት አይችልም እዚህ ያለው ስራ አስኪያጅ ስለዚህ እርሶ እንደ ኮንፌደሬሽን ፕሬዝዳንት በየቦታው በየክልሉ ያላችሁን ሀብት አንድ ሁለት ብላችሁ ልክ እዚህ ኦዲት እንደሚደረገው ተቆጣጣራችሁ ማሰራት እና ቀደም ሲል እዚህ ላሉትም ሰራተኞች ጭምር የሚተርፍ አንዳንዴ የነበረውን ራሱ ደሞዝ ብቻ እየከፈሉ መቀጠል ስለማይቻል ሰራተኛውን ማትጋት የሚያስችል ለስልጠና ራሱ የሚዳርግ ዘመናዊ አሰራር የሚዘረጋበት ከየኢንዱስትሪ ውስጥ ካሉ የሰራተኛ ማህበራት ጋር እኮ ዲጂታላይዝ ሆናችሁ መገናኘት የምትችሉበትን አሰራር መፍጠር እየቻላችሁ ልክ በደርግ ጊዜ እንደነበረው ዛሬም ከቤታችሁ ጀምሮ በዛ አይነት ትራዲሽን ውስጥ ያለ ሰራተኛ ነው ክበብ ቁጭ ብሎ የሚውል ሰራተኛ ነው አዲስ ነገር ስላልፈጠራችሁና እንደዚህ በሚያደርግ ደረጃ መስራት እንጂ እዛ ስለሚገጥመን ይያላችሁ ሰራተኛ የምትቀይሩ ከሆነ ወይኔ ያላቅም ሊሉኝ ይችላሉ አለበለዛ ግን እዚህ ዋናው መስሪያ ቤት ካለው አካል ጋር እንዲ በኮሚቴ መሃል ያለ መመሳጠር አለ ነው ሀብቱን በአግባቡ አላስተዳደረም አንዳንዶቹ እንደውም ሌላም እንደው በቃ በጣም ቆሽሸው ሁሉ ቁጭ ያሉበት ሀብቶች ሞልተዋል በተለይ ደቡብ አካባቢ ባል ነገር ስላለ እንዲ ስለማንከታተል በሚል ባሁን ባሉኝ ደረጃ ያስኬዳሉ ነው አሁን ለምሳሌ ቀድም እንዳልኩት በቦርድ ነው የሚተዳደረው በራሱ ኮሚቴ
ሌላ ገቢ ተቋማቱን የሚያስተዳድር ሌላ ስራ አስካጅ አለው ራሱን ችሎ በእያንዳንዱ ቦታ ላይ ደግሞ ስራ አስካጅ አላቸው ተጠሪነታቸው ለርሱ አይደለም እነዚህ ስራ አስኪያጆች አይደሉም ፌዴሬሽኑ ለርሱ አይደሉም ለቦርዱ ነው የሚሆኑት የተጠሪነት ጉዳይ ብቻ ሳይሆን አሁን ደቡብ አካባቢ ብዙ ነገር እንዳናይ ብዬ ነው አንድ ዋርካ ሆቴል ነው ያለው ሁለት ምስራቅ ላይ ኮንቲኔንታል ሆቴል የሚባል አለ ድሬዳዋ ላይ እሱም የክራይ ቤቶች ነው እንደውም አሁን እሱን የተወሰነ የጥገና ማድረግ ነው እንጂ ምንም አይነቱ መቀየር አይቻልም እንትኑን እንዳናሰፋው ብዬ ነው እንጂ ከቆጠራ ወተን እንኳን ከኪራይ ቤቶች ከግለሰብ የተከራዩ አካላት እኮ ትርፋማ ሆኖ ነው እየሰሩ ያሉት አለቀ በጣም በብዙ 100% ቅናሽ ከኪራይ ቤቶች በተገኘ ቦታ ላይ አላተረፍንም እንደዚህ ነው ሰራተኛውን መክፈል አልተቻለም ከዚህ ፈሰስ ያያረግን ነው ማለት ምንም እኮ ይሄ በቃ ምንም ጥያቄ የለውም አንድ ቦታ ላይ የሆነ ራሱን የቻለ መረብ አለ ማለት ነው አሁን ለምሳሌ አንድ ሆቴል ላይ ያለ ሰራተኛ ኤክሰስ ሰራተኛ ነው በፊትም የነበረው አንዱ ራሱን የማይችልበት ደሞዝ እየከፈለ ኢቭን ብታሻሽለው ማለት ነው ማሻሻያዎች ይደረጋሉ አሁን ያልኩ የግለሰቦች ሌብነት አለ እሱን ታባራለ ቀጥረህ ሌላ ባለሙያ ስታመጣ እሱም የተወሰነ ጊዜ ከሰራ በኋላ እንደዚህ ያን ነገር ውስጥ ሊገባ ይችላል ይሄ በቀላሉ ምናየው ነው ሌላ እዛ ውስጥ ያለው ሰራተኛ ለአንድ ሆቴል ሳይሆን ቀድሞ በዛ ሆቴል ውስጥ ያውሉ ሰራተኛ ስለተቀጠረ ሰራተኛን ስትቀንስ ከዛ ላይ ኢሰማኮ ሰራተኛ ቀነሰ ልባል ነው የግድ እዛ በሚያገኛት ገቢ እዛ ያለውን ሰራተኛ ደሞዝ እንዲከፈል ሊባል ነው በሚል በስጋት አለው ማንም እኮ ይቀንሳል ማለት ከተገቢ በላይ ከሆነ በቃ ይቀነሳል ካልሆነ ደግሞ ገቢ በሚገኘው ሌላ ስራውን የማስፋፊያ ስራዎች መስራት ነው ባይሉንታ ተቋም ባይሉንታ ይኖራል ማስፋፊያ ስራ ተቋም ግን አንድ ተቋም እንደ ተቋም ባይሉንታ ይኖራል ይሉንታ ሳይሆን ሰራተኞቹ ሲቀነሱ ጡረታ ሲወጡ እንሸኛለን ጡረታ ካልወጡ ግን እነዚህን ሰራተኞች ደሞዝ እየከፈልን ነው የምንቀጥለው ይሄ ምንድነው አንድ ጊዜ አስተዋውሳለሁ 3 ሰራተኛ ከአንድ ቦታ ላይ ቀነስ በሙሉ ከተማው ጋዜጣው ኢሰማኮ ሰራተኛ ይቀንሳል አሰሪውን አትቀንስ እያለ ሰራተኛ እየቀነሰ ነው የሚል ጋዜጦች በሙሉ ይሄን ያወሩ ነበር ብናስረዳ እንዴት ሰራተኛ ተቀንሳለ ያው እናንተ ማውራቱ ላይ እኮ ባይሉንታ ነው ወይ የምትኖሩት ነው እኔ ይሉንታ ሳይሆን ሌላውም ላይ ኢምፓክት ይፈጥራል የኛ ሌሎች ጉዳዮቻችንን ሰዓት እንዳይዝብን ከሌላ እናንተ እንግዲህ ያው እንደ ማህበር እንደ ኮንፌዴሬሽን ከዓለም አቀፍ ተቋማት ጋር ብዙ ግንኙነት አላችሁ አንዱ ከአሰሪና ሰራተኛ አዋጅ ባሻገር የአይሎ ፈራሚ ሀገር ነች ሀገሪቷ ስለዚህ የስልጣና እድሎችን በተገቢው መንገድ እንደሚመጡ ምንም ጥያቄ የለውም ሙን ነው ግን ደግሞ ውጪ ድረስ የሰለጠኑ ይመስሉም ሰራተኞች የላቸውም ብዙዎቹ ሲታዩ ይሄ ለምን ሆነ የሚል የራሴን አሰስመንት ስሰራ የሚመጡ ስልጣናዎች በዝምድና ለውጪ ሰዎች ወይም ከደጅ ላሉ የሚሰጥበት አንዱ እዚህ ከተማ ላይ ቪዛ በመሸጥም የሚታማው ኢሰማኮ ነው ተብሎ ሰማው ይሄ ተብሎ ሊሆን ይችላል በመሰረቱ ከአይሎ ላይ የምናገኘው ስልጣና በአመት ስንት ስልጣና ነው አይሎ የሚያመጣው አይሎ በራሱ ማለት ነው የገንዘብ እጥረት ያለበት ነው አሁን ማለት ነው ይልቅ ከአይሎ ብቻ ሳይሆንኛ እንደ ኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ከሌሎች ድርጅቶች ጋር ተባብረን ስለምንሰራ እንጂ ከአይሎ በአመት አንድ ስልጣና ቢመጣ ነው አሁን ማለት ነው አሁን ባለው ሁኔታ አሁን ብቻ ሳይሆን ቆይቷል ከዚህ ያኔ 2008 ክራይሲስ በነበረ ጊዜ ጀምሮ ኢሰማኮ ማነው አይሎ የሚያገኛቸው ገንዘቦች ያን አይል አይደሉም ዳይሬክት ከዶነር አምጥቶ ነው አይሎም የሚሰጠው ዶነር ካላገኘ እሱም አይሰጥም ስለዚህ በአመት አንድ ጊዜ ስልጣና ብናገኝ ነው ከአይሎ ማለት ነው ሁለተኛ ለአይሎ ምንልከው ስልጣና የለምኛ የውጭም ሰው ይሁን የውስጥ ይሁን የውጭ ይሁን ወደ አይሎ ሚላክ ለስልጣና ሰው የለም ሲጀመር ምን ላይ ነው ቪዛ ምንሸጠው ሁለተኛ ቪዛ ምንሸጥበት የሚሄደው አመራር ነው ከሄደም የማህበር አመራር ነው ስልጣና የሚሄደው ሌላ ሰው አይሄድም እሱም በአይሎ ሳይም በሌሎች ስልጣናዎች ሊሄድ ይችላል ያው በአመት
ሶስት ሰው አራት እኮ በአመራሩ ስም እንደሱ የለም ከሌለች የለም ነው እኔ የደረሰኝ መረጃ ነው አው እሱ መረጃ ግልጽ ቢሆንና ብንነጋገር ጥሩ ነው እንኳንስ ቪዛ አንደኛ ቪዛ መሸጥ አንችልም እኛ ለኛም ለአመራሮቹ የመንግስት ሰራተኞች ፓስፖርት ወጥቶልን በዛ ነው የምንሄደው ስለዚህ ያ ፓስፖርት ውጪ ጉዳይ ነው የሚቀመጠው እኛ ጋርም አይደለም ስለዚህ እኛ ደግሞ ለአመራር ብቻ ነው አመራር ለስብሰባ ሲሄድ ለስልጣና ሲሄድ ያውም በአመት የተወሰነ ብቻ ነው የሚመጣው እንጂ በየጊዜው አይሎ የሚጠራው አይሎ በየጊዜው ስልጣና የሚያደርግ ነገር የለም አይሎ ለኛ በአመት አንድ ጊዜ በአንድ ርዕስ ላይ ስልጣና ሊሰጥ ይችላል እሱ ደግሞ መሰረታዊ ማብራትን ሰብስበን 20 ቀን ስራ 10 ቀን ረፍት የሚል አይነት ነገር ነው በተለይ ከዚህ ከጥበቃ ጋር በተያያዘ ምናልባት ባለፈው የዛሬ 15 ቀን አካባቢ በነበረን ዝግጅት ላይ ከኤጀንሲዎች ጋር በነበረን ቆይታ ላይ እሱን ተከትሎ የመጡ ጥያቄዎች ናቸው ግን አብዛኞቹ 30 ቀን ነው የሚሰሩት ይሄ ደግሞ ትክክል ያልሆነና የማይከፈልበት ነው ኦቨርታይም የሚልም ነገር ይመጣልና ምንድነው እስኪ እንደው ይሄን እንደመነሻ አርገን አጠቃላይ በኤጀንሲዎች በሰራተኞች ቀደም ሲል ጋር የሚነሳው ወደ በኋላ እናነሳዋለን አጠቃላይ ከኤጀንሲ ጋር እና ከአሰሪዎች ጋር የዚህ ከሰራተኞች ጋር መሰረታዊ ምክንያቶቹ ምንድናቸው ምንስ ነው መሆን ያለበት እንደው እንደ ጥቅልኛም ጋር ቅሬታው በጣም እየሰፋ ስለሆነ ፕሮግራሞችን ባዩ ቁጥር አንዱ ከዚህ መስሪያ ቤት ነኝ ይላል አንዱ ከዚህ መስሪያ ቤት ነኝ ይላል እንደዚህ በማት ነገርኛም እሱን በማድመጥ ብዙም ስራ መፍታት ስለሌለብን መሰረታዊ የችግሮቹ ምክንያቶች ምንድናቸው መፍትሄውስ ምንድነው እንዴት ነው መሆን ያለበት የሚለው ላይ ሐሳብ ቢሰጡበት ምክንያቱም እርግጠኛ ነኝ በሚወጡ መመሪያ አዋጆች የፖሊሲ ኢሹዎች ላይ ተሳታፊ እንደምትሆኑ አልጠራጠርም ለዚህ መጋበዝ መሰረታዊ ምክንያት ስለሆነ ሐሳብ ይስጡኝ እሺ የኤጀንሲ ሰራተኞችን በተመለከተ ማለት ነው ጥበቃዎች ሆኑ ሌላ ስራ ላይ ማለት ነው አዋጁ አንድ ነው ያሰሪና ሰራተኛ አዋጅ አንድ ነው ይሄም አንድ ሰው በቀን 8 ሰዓት በሳምንት 48 ሰዓት የማይበልጥ ስራ መስራት አለበት ከ48 ሰዓት መብለጥ የለበትም አንድ ሰው የሚሰራው ይሄ በተግባር ኤጀንሲዎች ጋር ምን ይመስላል ነው ይሄ በተግባር ኤጀንሲዎች ጋር ችግር አለ አጋጣሚው ነው ያንተ ፕሮግራም ኢንተርቪው ስትተላለፍ ሰራተኞች ናቸው ኤጀንሲ ሰራተኞች እኔ ጋር ደውለው ፕሮግራሙን ተከታተል ብለውኝ ተከታተያለሁ እሺ ያ ኤጀንሲ ብቻ ሳይሆን ሌላው እንዳጠቃላይ ኤጀንሲዎች ጋር ያለው ችግር አዋጁን ተግባራዊ ማድረግ ላይ ችግር አለ የተወሰኑት ናቸው እኛ ጋር ተደራጅተው ያሉት አሁን ኤጀንሲዎች ማለት ነው የተወሰኑትም ቢሆኑ የነዚህ ችግር መፈታት አለበት ማለት ነው ማሳያ ሊሆን ስለሚችል በሰው የመነገድ ስራ ነው መስራው ሰዓት ብቻ አይደለም የሚከፈላቸው ደሞዝ እጅግ በጣም አነስተኛ የሙያ ደህንነትና ጤንነት አይጠበቅም ቀድም እንዳነሳ ነው አውትሶርስ አድርገው ነው የሚሰጡት አንዳንድ ድርጅቶች እዚህ ያለው ሰራተኛ የሙያ ደህንነትና ጤንነቱ ይጠበቃል ሁሉም ነገር ሰዓት የሚጠበቅለታል ደሞዝ ጭማሪም ያገኛል ምንም ያገኛል በኤጀንሲ የገባው ግን በየተመልካች ነው የሚሆነው ሰዓቱም አሁን እንዳልከው በትክክለኛ ሰዓት አይደለም ተጠብቆ የሚሰራው የሙያ ደህንነትና ጤንነት አስፈላጊው ነገር አይሟላም ደሞዛቸው ለምሳሌ 10 ሰው ካለ አንተ በቂ ነው በቃ ምንም ስራ አስፈልግም በ10 ሰው ጉልበት መነገር ትችላለህ ለምሳሌ ከዛኛው አውትሶርስ ከወሰደው በ5000 ወስዶ ከሆነ ለሰራተኞቹ 2000 ይከፍላል በ10 ሰው 3000 ያተርፋል 30000 ብር በወር ቁጭ ብለ ታገኛለህ ማለት ነው ይሄ ከዛ የሚቀበለውን በየጊዜው እየጨመረ አይደለም የሚከፍለው ህገ መንግስቱ እኮ በሰው ጉልበት መነገድ ክልክል ነው ወንጀል ነው ሰራተኛ ማለት በአሰሪውና በሁለቱ ግንኙነት ብቻ የተዋለ ጉልበትና አእምሮን ሸጦ ለሸጠው ጉልበትና አእምሮ ተመጣጣኝ ሆነ ክፍያ የሚያገኝ ይላል ከዛ አሁን እርሶ ሚሉኝ አለ መንግስት ደግሞ ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚለው ነገር አለ ይሄ ችግር አለ ኤጀንሲዎች ደግሞ እነዚህ አውትሶርስ ወስደው የሚሰሩ ለብቻ ነው ሌላ ደግሞ ኤጀንሲ ብሎ ግን ደላላ ነው ያ ሁሉም ደላላ ናቸው ፎር ዛት ማተር ምንድነው የሚያደርጉት ሰራተኛውን ይሰበስቡና ለካምፓኒ ያቀርባሉ ህጉ የሚለው ለካምፓኒ ሲያቀርቡ
አንድ ጊዜ ኮሚሽን ወስዶ ይወጣሉ ይላል ነገር ግን ለካምፓኒ ያቀርቡና ካምፓኒው ጋር የሚያገኙትን ገንዘብ በየወሩ የመውሰድ ሁኔታ አለ ይሄ በተግባር ይታያል ማለት ነው ይሄ ደግሞ አውትሶርስ ሳይሆን አሰሪው ሌላ ነው ለምሳሌ አንዱ ካምፓኒ አሰሪ ነው ለዛ አሰሪ ሰራተኛ ያቀርብና እዛ ሰጥቶ እሱ ይወጣል ኢቭን ሰራተኛው የት ቦታ ሄዶ መብት የሚጠይቅበት ሁኔታ ነው የሚያጣው እዛ አሰሪውን ሲጠይቅ እኔ ያልቀጠርኩኝ ኤጀንሲ ነው የቀጠረ ይላል ኤጀንሲው መጥቶ ሲጠይቅ አይ ለምሳሌ የሳምንት ረፍት ይፈልጋል መደራጀት ይፈልጋል የጎደለው መብት ይኖራል ይሄን ለመጠየቅ እዛ እኔ አንተን ላሰራ እንጂ መብት ላስከብር አይደለም የቀጠረው ጋር ሲሄድ ደግሞ አይ የአመት ረፍትም የሳምንት ረፍትም መቼ ስራ እንደሌላቸው ስለማላቅ ልሰጥ አልችልም ይላል ለዛው ቢሮውን አግኝቶ ሄዶ ማመልከት ከቻለ ምክንያቱም አሁን ለምሳሌ ወደ ክልል ልክና ቢሮ አዲስ አበባ የሆነ ቦታ ይሆናል ከዛ ቦታ ይቀይራል ከዛ በስልክም በምንም ለማግኘት በጣም አስቸጋሪ ነው ለሰራተኞቹ ማለት ነው ስለዚህ እነዚህ ችግሮች አሉ በዚህ ምክንያት ኢሰማኮ ለረጅም ጊዜ ስታገልበት የነበረው የዚህ ኤጀንሲ ጉዳይ መፍትሄ ማግኘት አለበት ነው በህግ መጀመሪያ ህጉን በራሱ ይላላ ነበር ይሄ ህጋዊ መዋቅር እንዲኖር አንዱ ኢሰማኮ እስቲ እንትንናርክ ቆይ እቺን ሳይረሷት አሁን ወደ መፍትሄው ይሄ የትግሉን የመተጋገሉን ተተን ሌላ ማሳያዎች እስቲ አንድ ግልጽ እንዲውሉልኝ ስለምፈልግ ነው በነገራችን ላይ አሁን በቀደም አሁን እርሶ ያው ፎርዛት ማተር ሁሉም ደላላ ነው ያሉኝ ነገር አለ ምናልባት ጠቅሰውልኛል ባለፈው ኤጀንሲውን እዚህ ሳናግርና ሲጀመር ደላላ ከሚለው ኤጀንሲ በሚለው ስም ጭምር ነውኛ ማንስማማው የሚል አይነት ነገር ሰውየው ተናግረው ነበር በጣም ሳይንሳዊ ስራ እየሰሩ መሆኑን ጠቅሰዋል ሌብነት ያለ መሆኑን አምነዋል ግን ደግሞ በሁሉም ደረጃ አንድ ላይ መፈረጅ የለብንም የሚል በተደራጀ መልክ ሰነድ ያላቸው አሁን እርሶ የሚሉትን የሰራተኛ ጥቅም የሚያስጠብቁ ማአት አሉ ስማቸውን መጥቀስ እዚህ ማስታወቂያ መስራት እንዳይሆንብኝ እንጂ ከዚያ በኋላ እስቲናኛንም ኤን ተብሎ ሄጄ ያየውላቸው አሉ ምናልባትም ከመንግስት የሚኒስትር መስሪያ ቤቶች ተቋማት እኩል ተሰንደው ያሉ ፋይላቸው በፍለፊት የሚታያልና እነሱን ማጎልበት የሚገባበት እድል ካለ በእንደሱ አይነት እይታ ግን የሚበዙት አሁን እርሶ የሚሉትን አይነት ነው ይሄ የቱጋነ የቀጠረ ገሌ ነው የቀጠረ ትናንትና አሁን እርሶን ለዛሬ ጋብዤ ትናንት ከደረሰኝ ጥቆማ አንድ ተጨማሪ ልስቶት ኮሜርሻል ኖሚኒስ ነው ምናምን ይባላል ለምሳሌኛ አይደል እንደሱ ከነሱ የመጡ ሰራተኞች ናቸው እዚህ ዋልታ ድረስ ነው የመጡትና ሲሆነ እንትን ስንቀጠር የኢትዮጵያ ንግድ ባንክ ነው እንባላለን ከዛ ደግሞ ችግር ሲመጣ ስንሄድ የግልስ ነው ኮሜርሻል ኖሚኒስ ነው ራሱን ያሻሻል በዚህ መሃል በጣም ብዙ አይነት በደሎች እየደረሱብን ነው ብለው መጡ እነሱም ሳልዘነጋ ከነሱ ጋር ደግሞ ያለው በጣም አስቸጋሪው ነገር የሰብአዊ መብት ጥሰትም ጭምር እንደሆነ አንድ አሳማኝ ምሳሌ ሰጥተውኛል ምን አሉኝ ለምሳሌ የባንክ ጥበቃዎች አይቷቸው ከሆነ የኤጀንሲዎቹ በሆነ በካኪ ነው ያሉት ቋሚዎቹ በሱፍ ነው ያሉት እዛ ውስጥ ገንዘብ አለ እንደዚህ አይነት ልዩነት የተፈጠረበት ጥበቃ እንዴት አድርጎ አስተማማኝ ሆኖ ሊጠብቅ እንደሚችል እንደተጠበቀ ሆኖ ባንኩ ሲዘጋ አብሮ መጸዳጃ ቤቱም ይዘጋል ስለዚህ እነዚህ ሰዎች በሃይላንድ ቃ እንደዚህ ለመናገር እንኳን በሚያሳፍር ደረጃ ነው ሽንት ምንሸናው ሚል አይነት ነው የሰጡኝና ምን ማለት ነው ይሄ እኮ በጣም ያሳስባል ልጨምርሎት ብዬ ነውና በጣም ጥሩ ነው ያነሳው አሁን እንደተባለው ጥቂቶች እጅግ በጣም ጥቂቶች የሰራተኛ ፋይል ይዘው ዩኒፎርም ሰጥተው ረፍት ሰጥተው የሚሰሩ ይኖራሉ እነዛ በጣም እጅግ ጥቂቶች ስለሆኑ ለዚህ ነው ስላየው ነው ያው በአብዛኛው ግን አሁን ያነሳው አንተም ያነሳው ችግር የሚታዩበት ድርጅቶች ኤጀንሲዎች አሉ በመጀመሪያ ደረጃ እነዚህ ኤጀንሲዎች ሲጀመር ለኢትዮጵያ ምንም ጠቀሜታ የላቸውም በኢትዮጵያ ውስጥ እውነት ለመናገር ይሄ እኮ የተቀዳው ከውጭ ሀገር በመጣ ህግ ውጭ ሀገርም እንደዚህ ይደረጋል ውጭ ሀገር እኮ እንደዚህ የሚደረገው ሌበር ውድ ስለሆነ አሰሪዎች ቶሎ ሰራተኛ ስለማያገኙ ዋና ስራቸውን ትተው ሰራተኛ መቅጠር ላይ እንዳይሄዱ እንዳይዘዋወሩ የሚያደርጉት ነው በእኛ ሀገር ያለው ስርዓት በራሱ ኤክሰስ ነው ለ10 ሰው ማስታወቂያ አውጥታ 1000 ሰው መጥቶ ይመዘገባል
ይሄ ባለበት ሀገር የሰራተኛ ችግር አይኖርም ሁለተኛ ኤጀንሲዎች ምን ቫልዩ አድድ ያደርጋሉ ምንም የሚያመርቱት ነገር የለም የሚሸጡት ነገር የለም ሌላ ካምፓኒ ባቋቋመው ላይ እነሱ ገንዘብ አግኝተው ከዛ ኑሮአቸውን ይመሰርታሉ በሱ እንጂ የተለየ ምርት የሚያመርቱት ነገር የለም ሰራተኛና ማህበራዊ ጉዳይ ሚኒስቴር ምልከታው ምንድነው እስኪ በነበራችሁ የጋራ መድረክ አሁን እርሱ እንደሚሉኝ ለኢትዮጵያ አስፈላጊ አይደለም ከውጪ የተቀዳ ነው ውጪ ሌበር ስለሌለ ነው እዚህ እርሱ እንደሚሉት ልክ ነው ለ10 ሰው ማስታወቂያ ወጣው 10,000 ሰው ሊሰለፍ ይችላል አው በኤጀንሲ አሁን እና ምንድን ለምን ታዲያ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሌሎቹም ተቋማት እውቅናውን ለምን ሰጡ ኦሬዲ ያ ህግ ከውጪ የተቀዳ ስለሆነ ህግ ላይ አለ ምንድነው ጠቀሜታው ብሎ የሚመረምር የለም የለኮ ህግ ላይ አለ ህግ የሚወጣው እኮ ጠቀሜታ ተመርምሮ አይደል አው መሆን ነበረበት ግን አንዳንድ ድርጅቶች ወደ ኮር ስራ እንዲሄዱ እነዚህ ፓርቶችን እንትን ብለን እንደምድም እርሶ ብዙ እንግዲህ ለዛ አገልግሏል አሁን ከነገሩኝ ንግግር ስነሳ በወቅቱ ይሄ ህግ ሲወጣ ጎን ለጎን ወይ በቤተሰቡ ወይ በጓደኞቹ ይሄን ኤጀንሲ የመሰረተ ፖሊሲ አውጪ አለ ሚለው አያስኬድም እንዳውም አሁን ኤጀንሲ ያቋቁሞ ያሉት እነማን ናቸው የሚለው ነገር እስኪ ዝርዝራቸው እንድታዩ ለምን አቋቋሙ እነማን ናቸው እንዴት ተፈቀደላቸው ብታይ ጥሩ ነው የተወሰነ ወገን እንዲጠቀምበት ተፈልጎ እንጂ ኡነት ሰራተኛው እንዲጠቀም አሰሪና ሰራተኛን የማገናኘት ስራ አይደለም የኑሮ ስራ የነገዱ እንደማንኛውም ጨርቅ እንደምሽጥ ምን እንደምሽጥ በሰው ለመነገር ነው እንጂ የትኛው ምርት ላይ ቫልዩ አድድ ያረጋሉ ለምሳሌ ምን ያህል ግብርን ከ1 ሚሊዮን ከፍለናል 200 እንደዚህ ሚሊዮን ከፍለናል 50 ሚሊዮን ከፍለናል 10 ሚሊዮን ከፍያሉ እንደ ጀብዱ ያወራሉ ይሄን ከየት ነው ያገኙት የባለፈው እንትን እዚህ አውርቶልኝ ይሄን ግብር የከፈሉትን ከየት ምን ምርት ሽጠው ነው ከሰው ጉልበት ላይ ያገኙትን ነው አስብ እንግዲህ ይሄን 1 ሚሊዮን ትርፍ ግብር የሚከፍል ኤጀንሲ የዛን ያህል ሰው በዝብዟል ማለት ነው በሰው ቀድም እንዳልነው 5000 ቢሆን ከካምፓኒው የሚያገኘው በአንድ ሰው ሂሳብ 2000 ከፍለውና 3000 ያስቀራል ትርፉ እንደዚህ የከመረ ስለሚሄድ እንደ ምርት እንደሚያመርት ካምፓኒ የዛኮ ትርፍ ነው የሰው ትርፍ እኮ ነው ያ ትርፍ 1 ሚሊዮን የሚከፍለው ከየት አምጥቶ ነው ግብር የሚከፍለው እኮ ከሰው ጉልበት ላይ የተረፈው ነው አትርፎ ግብር የሚከፍለው 1 ሚሊዮን ከከፈለ የዛኑ ያህል የሚበዘበዘው ሰው ይበዛል ማለት ነው ምንድነው የሸጥከው ብለ ብትጠይቀው የሸጠው ነገር የለም እኮ በቃ ሰው እዛ ቀጠረ አገናኘ ይሄ ነው የሚያገኘው ስለዚህ ምንድነው ቫልዩ አድድ የሚያረጋው ነገር የለም ማለት ከዛ አንፃር ነው ለምስ በተለይ ደግሞ አገናኞች የሚባሉ አሉ እዚህ አሁን ቀደም እንዳልነው ራሳቸው ስራ የላቸውም ሰው በቀጠረው ስራ ላይ አገናኝተው የሚወጡ አሉ እነሱም አንድ አይነት ነው የሚሰሩ አንዳንድ ፈቃዳቸው ሳይታደስም በህገወጥ መንገድ የሚሰራበት ብዙ አዲስ አበባ መስተዳድር አሁን አግኝቶ ይዘጋቸው አሉ ኤጀንሲዎች አሉ ይሄ ምንድነው በህጋዊ ሽፋን ህገወጥ የሚሰራበት ሁለተኛ የሚያተርፉት ቫልዩ አድድ ሳረግ ከሰው ጉልበት ነው የሚያተርፉት እኮ አሁን ለምሳሌ የተወሰኑ አንድ ሁለት ኤጀንሲዎች አሉ ማለት እንዲው በማህበር ተደራይተው አሰሪ የላቸውም ራሳቸው ስራውን የሚሰሩ ሰዎች በማህበር ተደራይተው ፈቃድ አውጥቶ የሚያገኙትን ገንዘብ እኩል ነው የሚከፋፈሉ ስንት ወጣት አለ እኮ ወጣት በማህበር ተደራይቶ ይሄን ስራ መስራት አይችልም ወይ ስንት ወጣት አለ እሱማ እንዳማራጭ ነው አው እኮ ይሄን ታዲያ መንግስት ማደራጀውና ለግለሰቦች ጥሎላቸው ዞር ያለው ያው ቀደም ሲል እነማን ናቸው እየሰሩ ያለው ጋር ነው አው አሁን የመጣው ጭቅጭቅ የመጣ ያለው ደግሞ ይሄን መሰረት በማድረግ ህግ ተሻሽሏል እሺ ቀደም እንዳልነው በጭዋትም በምንም ሚዲያዎችም ረድተው ይሄን ችግሮች ወደ ውጭ በመውጣት ግን አቶ ካሳውን ወደ ቀጥሎ ልመጣበት ነበር እርሱ አሁን ያሉኝ ነገር አለና በቃ ካላስፈለጉ የኢትዮጵያ ነባራዊ ሁኔታ ግምት ውስጥ ካልከተተ ህግ በማውጣት ለማሻሻል ስለምን ታሰበ እንደገና አሁንም አልሞት ባይ ተጋዳይነት አይደለም ወይ በተወሰነ መጠን እርሱ አሁን ባሉት ደረጃ የሰው ጉልበትን ሲመጠምጡ ከነበረ በ100% የምንመጠምጠው ወደ 50 እናርገው አይነት ካልሆነ በስተቀር እነሱ እኮ እንደውም 20 80 የሚባለው ያዋጣንም አይጨርቃትም ይያሉ ነው
እርሶ ደግሞ ጭራሽ አስፈላጊነታቸውን ጥቅም የሌላቸው መሆኑንም ያወሱ ነው ተደራጅቶ ወጣቱ ቢሰራውም ይችላል ይያሉኝ ነው ስለዚህ እነሱ እንዳልተስማሙት ሁሉ እኮ እናንተም ለሰራተኛ የቆማቸው አካላት ህግም አይወጣም ይሰረዙ ወደሚል አቅጣጫ ነው እንጂ መምራት ያለባችሁ በጩኸት በዚህስ እንደው ስምምነትስ ላይ መግባባት ነበረባችሁ እኛ አዋጁ ሲሻሻል ኤጀንሲ የሚባል አስፈልገ እርሶ ደግሞ ጭራሽ አስፈላጊነታቸውን ጥቅም የሌላቸው መሆኑንም ያወሱ ነው ተደራጅቶ ወጣቱ ቢሰራውም ይችላል ይያሉኝ ነው ስለዚህ እነሱ እንዳልተስማሙት ሁሉ እኮ እናንተም ለሰራተኛ የቆማቸው አካላት ህግም አይወጣም ይሰረዙ ወደሚል አቅጣጫ ነው እንጂ መምራት ያለባችሁ በጩኸት በዚህስ እንደው ስምምነትስ ላይ መግባባት ነበረባችሁ እኛ አዋጁ ሲሻሻል ኤጀንሲ የሚባል አስፈልግም ነው የኛ ጥያቄ ነበር በቃ አሁን እንዳልነው ሰራተኞች ተደራጅተው ይሄ ስራጡ በፈለገው ሙያም ቢሆን መስራት ይችላል ችግር የለውም ነገር ግን ምንድነው ሰራተኛ ነዋራዊ ጉዳይ ያነሳው ይሄ የአይሎ ኮንቬንሽን ነው በኮንቬንሽኑ ስላለ እሱን እንደውም ኮንቬንሽን የአይሎ ኮንቬንሽን ከሆነ ብዙ የአይሎ ኮንቬንሽን ያልተተገበሩ አሉ ይሄ ለኢትዮጵያ አሁን ነፍስ ውጪ ነፍስ ግብይ አይደለም የአይሎ ኮንቬንሽን እና የኛ ህገ መንግስት በዋናነት ለሰራተኛ መብት ያሰመረበት ነገር ቢኖር የመደራጀት መብት ነው በየኢንዱስትሪ ፓርኩ ሰራተኛ እንዲደራጅ እድል የማይሰጥ ስንቱ ጣቱና እጁ በባረጀ ማሽን ሲበላና ሲቆረጥ መብቱን ህክምና እንኳን እድል እንዳያገኝ የሚያደርጉ አሰሪዎች ሊያውም ዜጎችን በሚያደርጉበት እድል ላይ ይሄን እምቢኝ ያለ ወይም እንዳላየ የሚያልፍ ሚኒስቴር መስሪያ ቤት ያለው ኮንቬንሽን ሲል ያለው ኮንቬንሽን እኮ ከኛ ህገ መንግስት በላይ አይደለም ማለት እንዴ ህገ መንግስት ሳያስከብሩ ምን ማለት ነው ኦኬ እኛም አልን ይሄ ከሆነ ሁሉንም ተግባራዊ ማድረግ አለባቸው ለምንድነው እዚህ ላይ ብቻ ህግ ማጥበቅ የሚያስፈልገው ምን አንስተን ኦኬ እንግዲህ አዋጅ ሲወጣ የሰማኮ ፍላጎት ብቻ አይደለም ያሰሪ አለ የመንግስት አለ እነሱም ባሰሪ ይወከላሉ ባይዘው እነዚህ ኤጀንሲዎች ክርክር ይደረግበታል በእኛ በኩል እስከዚህ ድረስ ነው ክርክር ያደረግነው አያስፈልግም የምለው ነገር ኦኬ ያስፈልጋል የምለው በመንግስት ደረጃም ኦሬዲ ይሄ ህግ እንደገና ወጣ ሲወጣ መመሪያ ሊወጣለት ይገባል ደሞዝ አከፋፈል ላይ ማንንም ሰው እንደፈለገ የፈለገውን ያይል ከላው ላይ ወዝዶ ለሰራተኛው ሊከፍል አይገባም የሰራተኛው ሙያ ደህንነትና ጤንነት ሊከበር ይገባል ስለዚህ ህጉ ይኑር ካላችሁም የጠበቀ ይሆናል ቅጣቱ ለምሳሌ ከ2 አመት እስራት እስከ 5 አመት ነው በአዋጁ ላይ ያለው ከዚህ አልፎ ደግሞ የወጣው መመሪያ አሁን 2080 አንተ ያነሳው አዋጁ ላይ ሳይሆን መመሪያ ነው ያወጣው ሚኒስቴር መስሪያ ቤቱ መመሪያ ሊያወጣ ይችላል ይላል በዚህ መመሪያ ላይ እነሱም ተዋይተው እኛም ተዋይተን 2080 የሚኒስቴር መስሪያ ቤቱ ተወሰነ እስከ ጠቅላይ ሚኒስቴር ጽፈት ቤት ደብዳቤ ጻፉ እንደገና ደግሞ አሁን በፍርድ ቤት ሰራተኛ ነዋራዊ ጉዳይ ሚኒስቴርን ከሰዋል 2080ውን አንቀበልም ኢቭን ይሄ አዋጅኛ ላይ አይሰራም አንዳንድም ሲፈልጉ እኛ በሌበር ህግ መተዳደር የለብንም እኛ የሴኩሪቲ ስራ ነው የምንሰራው ከሴኩሪቲ ጋር በአንድ ሀገር ውስጥ ሁለት መከላከያ የለም ከመከላከያ ጋር ከፖሊስ ጋር ሊሆኑ አይችሉም እንዴ እንደውም የኛ አጀንዳ ከሰራተኛና ማህበራዊ ጉዳይ ሚኒስቴር እንግዲህ የባለፈው ሳምንት እንግዳይን ሰምቷቸው ከሆኑ እሱ ብዙ ስራ አለበት ለምን ስራ ያበዛል ለኛ ውጪ ነው ከፖሊስ ኮሚሽን ጋር ነው መስራት ያለብን መከላከያ እኮ መንግስት ቀጥሮ የሚያሰራው ወታደር ነው ፖሊስም ፖሊስ ሰራዊት ነው መንግስት ቀጥሮ የሚያሰራ ነው መከላከያም እንደዛ ግለሰብ ፖሊስ ይቅጠር ማለት ነው እኮ ይሄ ግለሰብ ፖሊስ ቀጥሮ ያሰራ እንደማለት ነው ለኤጀንሲዎች ይሄ ከተፈቀደ ማለት ነው እንዴ ለሴኩሪቲውም እኮ ይሄ ጥሩ አይደለም አሁን እኮ እንትን የሚሰጣቸው አይደል እንዴ ታዲያ ያውቅና ፈቃድ ምናምን እኮ ፖሊስ ኮሚሽን ይሰጣል እየተጠጉ እኮ ነው ወደዛ ፖሊስ ኮሚሽን የሚሰጠው ምንድነው የኔ ስራ ከፖሊስ ኮሚሽን ጋር የሚገናኝ ከሆነ እኔ መተባበራለሁ ማንንም ተቋም የመተባበር ግዴታ አለበት ፍተሻ ላይ ነው የሚሰሩ አንዳንዴ የሀገር ደህንነት ያስጠብቃል ፖሊስ ከዚህ አንፃር ዞሮ የሆነ የሱን ተግባርና ኃላፊነት ቅድም በሚሉኝ መርህ እያካፈለኩ ነው ወደዛ እየተሄደ ነው እንደዚህ አይነት እንትኖች እኮ የሾለኩ በሄዱ ቁጥር መጨረሻቸው መደምደሚያቸው እርሶ ቅድም የሰጉትን ሊሆን ይችላል ይሄ ያሰሪና ሰራተኛ ግንኙነት ነው እንጂ የፖሊስና የመንግስት
ግንኙነት አይደለም ይሄ ያለው የአሰሪና ሰራተኛ ግንኙነት ደግሞ በእኛ ሀገር ሆኖ ነው እንጂ ማንም ሰራተኛ ከፖሊስና ከመከላከያ ውጪ በአሰሪና ሰራተኛ ነው የሚተዳደረው ሲቪል ሰርቫንቱም ጭምር ስላልተደራጁ ነው እንጂ በዚህ ነው የሚተዳደረው እኛ ሀገር ሲቪል ሰርቪስ ለብቻ ነው በ377 ማን በ1156 2011 የሚተዳደር ደግሞ ለብቻ ነው ያለው ሌላ ሀገር አንድ ነው የልማት ድርጅቶች የመንግስት በዚህ በእናንተ እንትን ነው የመንግስት ሰራተኞች ደግሞ ተደራጅተው ባለማደራጀታቸው እኮ ማት ነገር እየሆነ ነው አይደል ለምሳሌ ሳይፈልጉ ለምሳሌ መንግስት ያዘዛቸውን አንድ ሰው የፖለቲካ ፓርቲ አባል መሆን ሳይፈልግ የሚገደድበት የመንግስት ሰራተኛ ስለሆነ ብቻ የመንግስት ሰራተኛ ስለሆነ ብቻ መብቱ ተጥሶ በማይፈልገው አጀንዳ ላይ ሰልፍ የሚወጣበት በማይፈልገው አጀንዳ ላይ የሚሰበሰብበት በብዙ መልኩ የሚሆነውን ነገር እኮ ማስቀረት የሚቻለው በእንደዚህ አይነት ነውና ሲቪል ሰርቪሱ ራሱ ተጠሪነቱና የእንትኑ ምንጩ አስፈጻሚው ጋር ስለሆነ እንደ ሰው ይሄንንም ህግ ለማስቀየር ጥረት አላደረጋችሁ እጅግ በጣም በረጅም ጊዜ የታገልንበት ቢኖር ሲቪል ሰርቫንቱ በማህበር መደራጀት አለበት ሲቪል ሰርቫንት የማይደራጅበት ከአፍሪካ ኢትዮጵያና ጅቡቲና ኤርትራ ብቻ ናቸው በሙሉ በሁሉም አፍሪካ ሀገር ሲቪል ሰርቫንት ይደራጃል ኢትዮጵያ ጅቡቲ ኤርትራ ናቸው የማይደራጁበት ምን ይመስሉታል ከጀርባ ያለው በፊት ምንድነው ብደራጁ አንደኛ ጠይቀናል እኮ ተወያይተናል እኮ ያነሱት ምንድነው ስራ ያቆማሉ አንድ ይሄ ሁለተኛ ደሞዝ ጭማሪ በየአመቱ ይጠይቁናል ሶስት ካለው ፖለቲካ ጋር ከተቃዋሚ ጋር ሆኖ የሆነ ነገር ሊፈጥሩ ይችላሉ ስራ አስተካክለ ያረጉ ይችላሉ እንቸገራለን ነው ይሄ ከሆነማ እነዚህ ሰዎች እኮ ኢትዮጵያውያን ናቸው እናንተ ባለስልጣናዎቹ የኢትዮጵያን ሁኔታ ስታስቡ እያንዳንዱ ሰራተኛ ያስባል ስለ ሀገሩ የሌላትን ነገር ስጭኛ አይልም ይሄ የሚያስብ ሰራተኛ ነው ሁለተኛ የሚፈሩት ያን ጊዜ ምንድነው ሙስና ነበር ከተደራጀ ሙስናን ተታገላለ በተደራጀ መልኩ ይሄም ስጋት ነው ለነሱ ማለት ነው ሙስናን ተታገላለ መውጫ ቀዳዳውን ታቃለ በጋራ ህጋዊ በሆነ መልኩ ተታገላለ ይሄን ስለማይፈልጉ ነው ይሄን ስከላከሉ የነበሩ እኛ ደግሞ ይሄን ጉዳይ የታደርሰናል አይሎ ደርሶ አይሎ ሚሽን ልኮ ወደ ኢትዮጵያ በዚህ ጉዳይ ላይ ማለት ነው ከለውጡ በፊት ማለት ነው ሚሽን ልኮ መጥቶ ከመንግስት ጋር ተነጋግሮ ሰራተኛና ማህበራዊ ጉዳይ ምን ፈርመዋል ከ5 አመት በኋላ አደራጃቸዋለሁ ብሎ ፈርመዋል ምን ማለት ነው ያ ምን አሉ ለፓርላማ ግንዛቤ ሰጠን ለመንግስት ሚኒስቴሮች ግንዛቤ ሰጠን ከዛ በኋላ አሁን የግንዛቤ እጥረት ነው እውነት የኛ ፓርላማ ግንዛቤ የለውም አሁን ያለውም ያለፈውም ለማደራጀት ሲጀመር ሁሉም እኮ የፓርላማ አባላትም ጋር አይደለም በቃ የቋሚ ኮሚቴ የሚመለከተው አለ በጣም ደግሞ ያቋል እሱ ጉዳዩን ምን የመንግስት ሚኒስቴሮች ደግሞ ግንዛቤ ማለት ምን ማለት ነው ይሄ ግንዛቤ አሁን ግንዛቤ አጥተው እነሱ እንዴት ከአፍሪካ 3 ሀገር ብቻ ግንዛቤ በማጣት መንግስት ሰራተኛ እንዳይደራጅ ያደርጋል አሁን ፈርመው ኦልሬዲ አልቋል የ5 አመቱ ጊዜ ማለት ነው እሺ የለውጡ አመራር አብዴት አላረጋውም አሁን ጉዳዩን ገና ነው እንግዲህ የ5 አመቱ አቅርባቸዋል አስተዋውሳቸዋል ያስተዋወስን ነው አይሉም ይዞታል ይሄን ጉዳይ አይለቀውም ሚሽን ልኳል አስፈርመዋል ቀጥሎ አፈጻጸሙ ምንድነው ምለው ነገር ይሄዳል እስከዛ ድረስ አድርሰናል ለማለት ፈልጌ ነው ይሄን ጉዳይ አሁንም ቢሆን እኔ እንትነምለው የተደራጀ ኃይልን ለአመጽ ብቻ ማሰብ የለብንም ሰላምና መረጋጋትን ለማምጣት የተደራጀ ኃይል ለልማትም የተደራጀ ኃይል ለመልካም አስተዳደር ለሁሉም የተደራጀ ኃይል ለብናትና ዘረፋንም ለመታገል የተደራጃል ምክንያቱም ህጋዊ ሰውነት አለው ይከሰሳል መደራጀትን የሚሰርቁ የሚያጭበረብሩ ካሉኔ በስተቀር የሰራተኛው መደራጀት ዓለም አቀፍ ነው አገሪቷ ይሄው የበለጸጉ ሀገራት አደራጅተው እንደሚሉት ኢትዮጵያና ጅቡቲ ናቸው ያላደራጁት እንኳን የበለጸጉት አፍሪካ ሀገራት አልኩ የበለጸጉትንማ ታውቁ ከኢትዮጵያ ጋር ላይ ወጥኑ ይችላሉ እንዴት ከነዚህ ሀገራትም ተሰልፈን መከልከል አለብን ወይ የመንግስት ሰራተኛ መደራጀት ስለዚህ ምንድነው እንዳጠቃላይ መደራጀት ስንል ህገ መንግስትም ይምለውን ኮንቬንሽኑ ይምለውን
ሙሉ ተግባራዊ ማድረግ አለብን ተግባራዊ ከሆነ የምናደርግ ከሆነ በአንድ በኩል የሆነ ጥያቄ ሲጠይቅ በነገራችን ላይ ህገ መንግስት እንግዲህ ፓርላማ ብዙ ነገሮቹ በህገ መንግስታዊ ቅኝት ውስጥ ነው ያለው ህዝብ ተወካዮች ምክር ቤትና እንኳን እቺን የመደራጀትን ጉዳይ ምንዋንም ነገር ከህገ መንግስት ጋር ነው የሚያገናዝበውና የመደራጀትን ጉዳይ ግንዛቤ ፈጥረን ማለት አሁንም መተናነቅ አይነት ነገር እኮ ነው የሚመስል አሁን አይደለም እንግዲህ የተባለው አው ገብቶኛል ቀደም ሲል ያው እንግዲህ ሰው የሚመስለውን ይናገራል እኛ ደግሞ ሊሆን እንደማይችል እንዴ እንኳንስ ከኢትዮጵያ ገንዘብ ካላገኘው አመጽ አስነሳለው ሳይሆን ከራሱ ደሞዝ እኮ ቆርጦ ይሄ መንግስት ሰራተኛም የግል ሰራተኛም እንበል ህዳሴ ግድብን ሲደግፍ የነበረ በጦርነት ጊዜም ገንዘብ ያዋጣል በልማት ጊዜም ገንዘብ ያዋጣል እኮ ከራሱ ኬዝ እንዴት አገሩን እንደማይወዳ አርገን እንገምታለን ምንድነው ብደራጅ ችግሩ አሁን እኮ ይልቅ ብደራጅ የሚጠቅመው በአንድ ፌስቡክ እኮ ያልተደራጀውን ከጎን ያሰልፈ እንደፈለክ ማድረግ ትችላለህ በዚህ ዘመን አንድ ሰው ማለት ነው በፌስቡክ እንደፈለገ የሚያረግበት በሶሻል ሚዲያ እንደፈለክ የምታረግ ነው ነገር ግን ብታደራጅ እኮ ህጋዊ ሰውነት አለው ይከሳል ይከሰሳል ኃላፊነት አለበት ኢቭን እንደፈለገ መሆን አይችልም በከህግ አግባብ ውጭም ሊወጣ አይችልም ከዛ ውጭ እኮ ማንንም ሰው ሜዳ ላይ ያገኘዋል እና ስለዚህ እንደሚያስብ ኃላፊነቱን እንደሚያቅ ነው ማሰብ ያለብን አብዛኛው መንግስት ሰራተኛ ስለዚህ አሁን የኤጀንሲዎች መጨረሻ ምን ይሁን ምን አንዳንዶቹ ደግሞ ሰሞኑን የሰማሁት እንደው ዝም ብዬ ልጨምርሎት በዛው እንደ ኢንፎርሜሽን ማለት ነው መልሱን ቀደም ብለው እንትኑን ስለነገር አንዳንዱ ጭራሽ ለስራው መሻሻል ሲባል ይያለ ቋሚ ሰራተኛውን ራሱ ያባረረ በኤጀንሲ በኩልና እስከ መባልም የተደረሰበት አሰራር አንዳንዶቹ ጋር እየተፈጠረ ነው ደና ሲሰራ የነበረው አስወጥቶት እንደገና ተደራጅተና ምን ማለት ነው ቀደም ሲል ያነሳውሉትስ አሁን ባንኮቹ በራቸውን ሲዘጉ ገንዘባቸው ላይ ዘግተው ከውጭ ቁጭ መጸዳጃ ቤቱን አብረው ዘግተው እንደዚህ አይነት ሰባዊ መብት ጥሰት እንደማሳያ ነውና ማነሳው ለዚህ ነው እኔ ደግሞ አንድ ጥሩ ማሳያ ልንገር ለዚህ አንድ ፋብሪካ ማለት ነው ፋብሪካው መናጀር አለ የተወሰኑ ስራ መሪዎች አሉ ከዛ ውጭ ያሉትን ብረታ ብረት ያመርታል ብረት የሚቆርጠውም ያስተካክለውም ሁሉም በእያንዳንዱ ሙያ በኤጀንሲ ተደራጅተው እንዲመጡና ኤጀንሲ ነው የቀጠራቸው በእያንዳንዱ ሙያ ማለት ነው ኤጀንሲ ነው የቀጠራቸው እነሱ ማኔጅመንቱን ስራውን ይመራሉ ስለመብት ስታነሳ አንተ ኤጀንሲ ጋይድ ያኛውንም አንተ ኤጀንሲ ጋይድ ያኛውም አንተ በእያንዳንዱ የስራ ሲነሳ ራሱ የዛ የብራንቹ ማናጀር ደውሎ ለዛ ኤጀንሲ ናይን ሰው ያንሳልኝ ይሏል ያበረዋል ከዛ በኋላ እንደውም አይጠየቅም እሱማ ደንበኛዬ ስለደወለልኝ ተባሪያል ከዛሬ ጀምሮ ነው ወረቀት ማይሰጠው ምንም ማይሰጠውም ተደውሎ ወደ ቤት ሄድ በቃ የኔ ደንበኛ አንተን አልፈለገም ምን አጠፋ ምን አደረገ የለም ይሄ ሁሉ ችግር ስላለ ነው እኛም ስንጮ የነበረው ይሄ የወጣው መመሪያውም የወጣው ይሄን ተግባራዊ እንዲያደርጉ የሰው መብት ማክበር እንዲችሉ ነው 20/80 አንፈልግም የሰው መብት ማናከብርም ካሉ ስራው ይቅራ ምን ለኢትዮጵያ ቀደም እንዳልነው የነፍስ ውጪ ነፍስ ግቢ ስራ አይደለም ወይም ደግሞ ለኢትዮጵያ እድገት በጣም ወሳኝ የሆነ እሱ ከሌለ ኢትዮጵያ ማታድጋ አይነት ነገር ተደርጎ መወሰድ የለበትም ምክንያቱም ቫልዩ አድድ የሚያረጉት ነገር የለም ሌላ እነዚህ ሰራተኞች መደራጀት እንዲችሉ ነው አንዱ ምን ፈልገው ተደራጅተው እነዚህን ኢንፎርሜሽኖች የምናገኘው ሰራተኞቹ ሲደራጁ ነው መደራጀት አይፈቅድላቸውም አሁን አንዳንዶቹ እንኳንስ መደራጀት ሊፈቅዱላቸው ሁለት ነው ጎን ለጎን ሶስት ነው ካወሩ ያባሯቸዋል ይሄን የሚያገደርጉ ኤጀንሲዎች አሉ አሁን እኮ ኢንተርቪው ሲደረግ ተደውሎ እንኳንስ መብት ልከበር በጋራ ቆመን ማውራት አንችልም ብሎ ይደውሉልኛል አይ ባለፈው ኤጀንሲውን ሳናገር ይሄን ብሎ ይደውሉልኝ አላቃቸው ምን ሰራተኞቹ አልተደራጁም ደውሎ እንደዚህ ያሉኛሉ በጋራ ቆመን ማውራት አንችልም አሉኝ ደውሎ አሁን ያጣራን ነው አሁን ይሄን ጉዳይ ማለት ነው እኛ ራሳችን ያጣራን እነሱን ያናገር ምን ይያልን ነው ያለ ነው ስለዚህ ይደራጁ የምንለውንም አይቀበሉም የሰራተኞችም መብት እንትና አይሉም ህጉንም አይቀበልም በዚህ ህግ አንገዛን እንዴ በሰው የሚነግድ ኃይል መንግስት ፈጥራል እንዴ በዚህ ማል በህግ የማይገዛ መፍጠር ይቻላል እንዴ እኛ የሴኩሪቲ ስራ ይስሩ
የሴኩሪቲ ስራ የሚሰሩት የተወሰኑት ናቸው። ከዛ ውጭም አሉ ሌላ ስራዎችን ቅድም እንደጠቀስኩት የሚሰሩ በርካታ ናቸው። ስለዚህ ህግ ማክበር አሰሪና ሰራተኛ ግንኙነት ነው። ይሄን ማክበር ለዚህ ነው ህጉ ጠብቆ ስለወጣ ነው። አሁን የአሰሪና ሰራተኛ አዋጁ 2011 መስከረም ላይ ስራ ላይ የዋለው ህጉ እኩል ነው ለሀገር ውስጥም ባለሀብት ለውጭ ካፒታልም የሚለው አስተሳሰብ በጣም ችግር እየፈጠረ ነው። አሁን ባለው ተጨባጭ ሁኔታ እንኳንስ ለሀገር ውስጥ ባለሀብት የተጨማሪ ድል ሊሰጥ እኩል እንኳን እየታየ አይደለም። ለነዛኞቹ ሳር ተጎዝጉዞ አሪቲ ተነስነሱ ጭምር እየተቀበሉ ብዙ ነገር እየሆነ ነው በሚል ለሱ ሶስቱ ይቀርባል። ለምሳሌ እስኪ በማሳያነትና አንድ የቆዳ ፋብሪካ ለምሳሌ ለኤክስፖርት መቅረብ የጀመረ ቆዳና የቆዳ ውጤቶች ያመርታል የሀገር ውስጥ ቅድሚያ መስጠት ሲገባን ድጋፍ መስጠት ሲገባን ቅኝቱ ይሄ ስለነበረ ፖሊሲው ቢያንስ ደግሞ እኩል መስተናገድ ያልቻልንበት ከገበያ ውጪ ሲሆን ማአት ሰራተኞች ሲበተኑ በቃ አሁን እኮ የቆዳ ፋብሪካዎቻችን እርግጠኛ ነኝ መረጃው አሉት 500 400 300 የያዙ የቆዳ ፋብሪካዎች ክልል ያሉትን ተተን እዚህ አዲስ አበባ ላይ ያሉት ቆመዋል ኮቪድም ሳይመጣ። ስለዚህ በተመሳሳይ ዘርፍ ላይ ለተሰማራ አንድ የውጭ ባለሀብት በዚህ ደረጃ አገር እየተበላሸ እየተመሰቃቀለ ነው። ቆዳው ላይ ሐሳብ ይስጡኝና እንደዚሁ በማሳያነት ጨርቃ ጨርቁን ነግሮታለሁ። እንግዲህ በፖሊሲ ደረጃ እንደ ሀገር የተደራጀ ያለው ኢሰማኮ ነው። መሳተፍም ያለበት እሱ ነው። በተለይ እንደዚህ አይነት ፖሊሲዎች በሚወጡበት ጊዜ እኛን አያሳትፉንም። ምክንያቱም በኢንቨስትመንት ኮሚሽን በኢንዱስትሪ ሚኒስቴር የሚሰሩ ናቸው እነዚህ ነገሮች ማለት ነው። አስተያየትም እንድትሰጡ አትገባም። አስተያየትም አንሰጥም። የቆዳ ኢንዱስትሪ ፌዴሬሽን ግን አለ እናንተ ጋር አለ። እሱ ብቻ ሳይሆን በጨርቃ ጨርቅም በቆዳም ስጋቶችን ጭምር እንገልጻለን። ኢቭን ባሳትፉም ማለት ነው። ኢቭን በአፈጻጸማቸው ላይ ያለውንም ችግር እናያለን። ሰራተኞቹም ያያሉ። ይሄን እናቀርባለን። እኛን የማሳተፍ ሁኔታ የለም። ምንድነው እናንተ ሂዩማን ኤሌመንቱ እንጂ የነሱ አስተሳሰብ ማለት ነው የኢኮኖሚውን ጉዳይ እንደማይመለከተን ሂዩማን ኤሌመንት አይደለ እዛ ኢኮኖሚውን የሚያንቀሳቅሰው yes ኢኮኖሚው ከሌለ እኮ ሂዩማን ኤሌመንቱ አይኖርም። ሂዩማን ኤሌመንቱ ከሌለ ኢኮኖሚው አይንቀሳቀስም። በዚህ ደረጃ ስላልሆነ እንደተባለው የውጭ ባለሀብት እኮ አንደኛ ገንዘቡን ትርፉን ወደ ውጭ ይልካል። ቀደም የጠቀስኩልዎት የሀገር ውስጥ ባለሀብት ግን አንደኛ እዚህ ያለውን ሰራተኛ ይቀጥራል። አንድ ነገር ነው የሀገሪቱን ኢኮኖሚ ያሳድጋል። ትርፉንም መልሶ እዚሁ ነው ኢንቨስት የሚያደርገው የሚጨርሰው። ምንዛሬም ያመጣል። ምንዛሬም ወደዚህ ያመጣል። የትም ሊሆን አይችልም። አንድ ምሳሌ ላንሳ። ጨርቃ ጨርቁንም በዚሁ ጨርሼ ልሂድ። ጨርቃ ጨርቅ ኤሪያም ያለውን ችግር እንነግራቸዋለን። እንዳውም እስከ ምን ድረስ ነው እኔ እስከ ኢንዱስትሪ ሚኒስቴሩ ድረስ ተናግሬያለሁ ከዚህ በፊት ኢሊሲት ፋይናንሻል ፍሎ አለ። እነዚህ የሚሸጡት ከሰርነ ይላሉ። ምን ያደርጋሉ? ከለውጡ በፊት አካባቢ ለመጣ አካባቢ አይተ እንደሆነ ኤክስፖርት ያደርጉና ከሰርኩ ይላል። እሺ አንድ ኢትዮጵያዊ እና አንድ የውጭ ዜጋ ማለት ነው እኩል እንትን ላይ ያሉት እሱ 6 ሚሊዮን ገቢ ሲያመጣ ያኛው ክሳራ ነው ያስመዘገብኩት አለ። እንዴት ለኛ የሀገር ውስጥ ባለሀብት ትርፎ ነው የውጭ ባለሀብቱ ሲሸጥ እንዴት ነው ክሳራ የሚሆነው ገበያው? ምንድነው የሚያደርጉት? ለምሳሌ ይሄን ሃይላንድ ወደ ውጭ ምልክ ከሆነ እዛ ከዚህ በ10 ብር ነው የተመረተው። እዛ በምንድነው በ8 ብር ተሸጠ ተብሎ ነው እንትን የሚመጣው። ይሄ ምን ያሳያል? የ2 ብር ያሳያል። እዛ ግን 12 ብር ተሸጠዋል እኮ። 2 ብር ሻጩና እዚህ ያለው ካምፓኒ ይካፈላሉ። ይሄ አለ። ይሄ ድረስ ስላለ መረጃ ለህዝብ ኢንፎርሜሽን እንዲሆን ሊጨምርሎት እርሶም ያቁትም ጉዳይ አንድ የቱርክ ጨርቃ ጨርቅ ኩባንያ ትዚሉት እንደሆነ ከለውጡ አስቀድሞ በጣም ተጨብጭቦለት ቀደም ሲል እንዳልኩት ሳር ተጎዝጉዞለት በቃ የመሬቱ የምናምን ያለ ብዙ ጣውረድ ገባና የኤሌክትሪክ ወጪውን ላለመሸፈን ሲል ጉቦ ሰጥቶ ቆጣሪ የሌለው ኤሌክትሪክ መስመር እንዲዘረጋለት አድርጎ ሲጠቀም እጅ ከፍንጅ ተይዞ ያን ሁሉ ሰራተኛ እንደገና በትኖ ለሰራተኛውም ካሳ እኛን በኤሌክትሪክ ሳይከፍል ወደ ምናምን ሚሊዮን የሚቆጠር ብር ሳይሰጥ ማንንም እንዳይነካው ጫፉን ተብሎ መሰስ ብሎም ወደ እዛ ድረስ ሄዷልና
የውጪ ባለሀብትን የደጋፊነት ሚና ታሳቢ ያላደረገ እንደዚህ አይነት በኮንትሮባንድ የሚገባ አስተሳሰብ በዚህ ደረጃ ድረስ ነው የሚያደርሰው ይሄም የነበረ እውነት ነው አይደል ኢቭን ይሄ ብቻ ሳይሆን ሲመጡ ደግሞ ከባንክ ብድር ይበደራሉ ይሰጣቸዋል ብድር ይሰጣቸዋል ጥያቄ የለም ብድር ለምሳሌ አንድ ድርጅት አለ ልማት ባንክ ተረክቦት ብዙ ሰራተኛ ነው ያለው ድርጅቱን ስም መጥቀስ ስላልፈለኩ ነው ልማት ባንክ አሁን እያስተዳደረ ያለ አለ አሁን በጣም ትልቅ ሁጅ ካምፓኒ ነው የሚገዛ ጫራታ ለማውጣት ሞክረዋል የሚገዛ ጠፍቷል ተብሏል እዚህ ያሉት ማሽኖች ግን በጣም እጅግ በጣም ዘመናዊ ሌላ አካል ቢመጣ የሚሰራበት ነው ብዙ ሚሊየን ብድር አለበት ይሄ ሰው ሼሩ ምን ያክል ነው አላውቀውም ሼር አንዳንዶቹ አለ ወይስ የለውም ምን ያህል ነው እንትንም አላሉ እንጂ አንዳንዴ እንደውም የውጪ ባለሀብቶችን ዘርፉን እንዲመለከቱ ይባልና በተለይ ቆዳው አካባቢ ያስጎበኛቸዋል ግን ኮርጃው በቃ ዞሮ መጥቶ እሱኑ እንዲገዛው ሁሉ የሚደረግበት ባዶ የሚያስቀርቡበት ሁኔታ ይሄ በተሳትፎ ነው ህዝብ በተለይ የሚመለከታቸው የተደራጁ ኃይሎችን ነው እኛ ማሳተፍ ያለብን እንጂ አንተ ይሄን አይመለከትም ካልነው እነዚህ ነገሮች እናገኝም እነዚህ ነገሮች ጥቆማ ስንሰጥ ይሄን የሰጠነውን ጥቆማ ቀድም የጠቀስኩትን ጥቆማ ከሰጠን በኋላ ከ3 ወር በኋላ ይሄው ሚኒስትር አንተ ያልከውን አገኘን አለ ያን ጊዜ እንዲያነት ነገር የለም እንዲያነት የሚሸጥ ነገር የለም ምናምን ብሎ ተከራከሩኝ በኋላ ተናዶ የሚያካፍለው አጥቶ እንጂ እሱም ሊናገር የሚችልበት እድል የለም አላቅም እንግዲህ ከዛም ሊሆን ይችላል ነገር ግን ለኔ አሁን አገኘን ማትረፍ ሲገባው አላተረፍኩም አለ ሳቁኝ እኔ ከስንት አመት በኋላ ነው መጨረሻ ላይ ጥቁማ አፋፍን ነው የምትባለው እንደዚህ ያን ነገር እንደማታነሳ እስቲ ከፕላስቲኩ ጋር ያጠቃሉትና ፖሊሲውን ስመለከት ምን ይላል የውጪ ካፒታልን የሚፈለግበትን ምክንያት ሲጠቅስ ነውና የውጪ ካፒታልም ሆነ የሀገር ውስጥ ባለሀብትን እንደው አሁን እኔና አርሶ ስንነጋገር ዝም ብሎ ጭፍን እንዳይመስል ለሀገር ውስጥ ባለሀብት የመቆርቆር የሌላውን እንትን የማለት ሳይሆን በግልጽ ያስቀምጠዋል ፖሊሲው በጭፍን ጥላቻ ወይም ፍቅር አይደለም ሁለቱንም በተነጻጻሪ ጠቀሜታቸው የሚመለከት ነው ራሱ ፖሊሲውና እሱን መነሻ በማድረግ በተለይ የውጭ ባለሀብት የማይገባባቸው መስኮች ተለይተው ተቀምጠዋል ፖሊሲ ላይ ከዚህ ውስጥ እንግዲህ ለሀገር ውስጥ ባለሀብቶች በተለይ መለማመጃ ሊሆኑ የሚገባቸው መብቶች ጭምር ለውጭ ባለሀብቶች ፈጽሞ ሊሰጡ የማይገባ መሆኑም ተጠቅሷል እና በጣም በሚገርም ሁኔታ ድሮ ምንድነው የኤርትራው ነፃ አውጪ በረሃ ላይ ሲሰራ የነበረውንና አዲስ ምንም አይነት ቴክኖሎጂ የሌለውን የቴክኖሎጂው ስብሰብነት የሌለውን እነ ማናቸው የሚባሉ ሰው ያሉ ተካ የሚባሉ ይርገንዶ ኮንጎ አሁን ምን ማለት ነው በመጀመሪያ ደረጃ ፖሊሲውን በሚመለከት የውጭ ኢንቨስተሮችን እንፈልጋለን እነዚህ የውጭ ኢንቨስተሮች የሀገር ውስጡ ባለሀብቱ ሊሳተፍበት የማይችሉ ቦታዎች ላይ መሳተፍ ይችላሉ የሀገር ውስጥ ባለሀብት ግን መስራት እየቻለ አደራጅቶ ይልቅ ለነሱ ብድር ሰጥቶ አመቻችቶ አስፈጻሚው አካል ወደ ስራ እንዲገቡ ወደ ሼዶች እንዲገቡ ማድረግ አለበት እንደሞ እነዚህ ኢንዱስትሪ ፓርኮችም ምኑትን ውስጥ መግባት ለምንድነው እንደውም ሰራተኞችንም ጨምረው የኛ ሀገር ሰራተኞች ዜጎች ሊሰሩ በሚችሉት የሥራ መስክም ላይ ሱቅ መጣበት ነው በመጀመሪያ ደረጃ እነዚህ የውጭ ባለሀብቶች ሞባይል ናቸው የተመቻቸው ቦታ ላይ ነው የሚሄዱት ነገኩ ከዚህ ኢንዱስትሪ ፓርክ እነሱ ተጠቃለው ቢሄዱ ከስር የፈጠር ነው ያል ተካ የሚችል ኃይል የለንም የሀገር ውስጥ ባለሀብት የሀገር ውስጥ ባለሀብት አሳድገን የሰራነውን ባዶ እንዳይቀር ወደዛ የሚገሙበትን ማበረታታት ነው ያለብን እኔ አስፈጻሚው መካል ማድረግ ያለበት ይሄን ነው የውጭዎቹንም ያመጣ የውስጡንም ያበቃ መሄድ አለበት ይሄ ትክክል አይደለም በትናንሽ የኛ አገር ሰዎች የሚሳተፉበት ቦታ ላይ ሌላውን አምጥቶ በእኛ አገር ገበያ ውስጥ እንዲወዳደሩ ማድረግ በራሱ ችግር ነው ፖሊሲው ለሰው ለኢንቨስትመንቱ ብቻ አይደለም ለቴክኖሎጂ ሽግግር ሲባል የቴክኖሎጂ ሽግግር አድርጎ እንዲሄዱ
በሀገር ውስጥ ባለሙያ የማይሸፈኑ የሥራ መደቦችን የውጭ ሀገር እንደሚቀጠርበት ፖሊሲው ያሳያል የውጭ ሀገር ያውም ከተወሰነ ዓመት 2 ዓመት 3 ዓመት ከሰራ በኋላ ለቆ ይላል ሽግግሩን ካደረገ በኋላ ነው አሁን ሰራተኛ እየተቀጠረ ያለው ሹፌርም የውጭ ዜጋ ነው ከባድ መኪና ሹፌር የውጭ ዜጋ ነው ይሄን በተጨባጭ በፎቶ አርገን ለሰራተኛና ማህበራዊ ጉዳይ ሚኒስቴር ሰጠና ሲሚንቶም ያቦካ አግኝተን ማለት ነው ሲሚንቶ ያቦካ አሁን እኛ ሀገር ሲሚንቶ ፒክአፕ መኪና ማሽከርከር የሚችል ሰራተኛ የለንም ኢትዮጵያ ውስጥ ከባድ መኪና ማሽከርከር ሚለስን ሁሉ አይቻለው ማንኪያ ይዞ አዎ ነገርኩ የሚያቦካ ሚለስንማ ሙያ ነው ብዬ ነው ቴክኖሎጂ ሽግግር እንዳይሩ ብዬ ነው የሚያቦካም በፎቶ አንስተን አቅርበናል በማስረጃም አሳይተናል የሚለስንም አለ ለምሳሌ ተራ አካውንታንትማ ትልቅ ነው ነዳጅ የሚቀዳማ ጀማሪያ ኦኬ ነዳጅ ቀጂም ማለት ነው እኔ ይሄ አሁን ምን I don't know በኢትዮጵያ ውስጥ እኔ ጥበቃ የሚጠብቅ ሰው አላጣንም ፒክአፕ ሹፌር አላጣንም ኢትዮጵያ ውስጥ ከባድ መኪና የሚያሽከረክሩ ጅቡቲ ድረስ የሚሄዱ አሉ እንኳን ኢትዮጵያ ውስጥ ሌሎች ሀገራትም ይሄዳሉ ስለዚህ በቀን ሰራተኛ እንደ ቀን ሰራተኛ መጥተው ፋብሪካውን ያመጣሉ ይሄን ያህል ሰራተኛ ያመጣሉ ይላል እኔ መንግስት ይሄ ሁሉ ስራ አጥባለበት ሀገር ይሄ ማድረግ አግባብ አይደለም የቴክኖሎጂ ችግር የሆነውን ኦኬ እንቀበላለን ይሄን እንሰራለን ምናልባት አንዳንድ ጊዜ ምንድነው ሲመልሱልን የነበር ለምንድነው እንደዚህ የምታረጉት ትክክል አይደለም ብለን ቻሌንጅ እናረጋለን አይ የሥራ ባህል ስለሌላችሁ ነው የምሉን የኛዎቹ ናቸው የሥራ ባህል እኮ ከተከፈለው ሰው ይሰራል የሚከፈላቸው ደሞዝ እንደውም ዝቅተኛ ደሞዝ ላይ ስላልገባን አላነሳንም እንጂ ዝቅተኛ የደሞዝ ወለል በሀገራችን የለም አሁን በአዲሱ አዋጅ እንዲኖር እና ገና በደንብ እንዲወጣ እሱ ከተማላ እሱ ይታወቃል እነሱም በዚህ እንጂ የመስራት ባህል ለብቻው የመስራት ባህል የሚባል ነገር ተከምሮባቸው አይደለም ይሰሩት የሥራ ባህልን የሚፈጥሩ ቅድመ ሁኔታዎች አሉ ስርዓት ሲዘረጋ ይመጣል እሱ ለምሳሌ አንድ ምሳሌ ላንሳ ውጭ የሚሰደዱ የኛ ልጆች አሉ 18 ሰዓት 16 ሰዓት ይሰራሉ ውጭ እና አሁን እሱ ለምን እዛ ያለው አኗኗር ሁኔታ ስለሚያስገድደው እንጂ ባህሉ ስለሆነ አይደለም ክፍያ ይከፈላቸዋል ስለዚህ ለክፍያው ሲባል እዛም ይሰራል እዛ የሰራው ሰው እዚህ ሀገር ውስጥ ነው እንዴት መስራት ያቅተዋል ስለዚህ የሥራ ባህል በራሱ የሚሰጥ ምናምን ጉዳይ ሳይሆን በቅድመ ሁኔታ የሚመጣ ነው በይሄን የሚያነሳሳ ክፍያ ያስፈልጋል አንዳንድ ሰው ዝም ብሎ ዛው ለመግባት ነው እንጂ ይላል አሁን ስትጠይቀው ምክንያቱም 1000 ብር ምንም እስከነ ተረቱ ውለን እየገባን ነው ይላል 800 ብር ከፍለ 1000 ብር በወር ከፍለ እስኪ አዲስ አበባ ምን ታረግበታለ በ1000 ብር 800 በነገራችን ላይ አቶ ካሳውን መኖር የማያስችል ደሞዝ እየተከፈለ ለመሆኑ አንዱ ማሳያ መጀመሪያ ላይ ያነሳናት አንድ ጉዳይ አለች በወር 20 ቀን 10 ቀን ረፍት የምትባለው ላይ አንዳንዴ ኤጀንሲዎቹ ጭምር ሳያስገድዷቸው ሰዎች 30 ቀን የሚሰሩት መኖሪያ ቤት ስለሌላቸው የሚከፍሉት ስለሌላቸው እዛው ለማደር ጭምር ነው ያው ለማደሪያው እንኳን የማያስችል ገንዘብ እንዳለው የሚያሳየው ይሄ ነው እዛው ለማደር ሲሉ ከኤጀንሲው ጋር ብዙ አይሟገቱም ምክንያቱም ማደሪያ ያላቸውም በሚልም እና እነዚህ ነገሮች ዝቅተኛ ክፍያ ስለሚከፈላቸው ተስፋ ይቆርጣሉ እንዴት ነው ምርታማነትን የምትጠብቀው እንደዚህ ሆኖ ወደ ስራ ከሚመጣ ሰው ምርታማነትን ያመጣል ተብሎ እንዴት ይጠበቃል የሥራ ባህል ችግር የለም ብዬ አይደለም አለ ይሄ ግን በግንዛቤ ቀይረ ክፍያ ሰጥተው ግንዛቤ ሰጥተው እንዲሰራ ማድረግ ይቻላል ነገር ግን አይ የለው ማን እኮ የሀገር ሀብት ነው ይሄ ሰው ኃይል መንግስት ይሄን ካላበቃ አስፈጻሚው አካል ይሄን ሰው ካላበቃ ይሄንንም አብረን እንሰራለን ብለን መንግስትን ጠይቀናል በስራ ባህል ላይ ወደ ስራ ያልገቡ ወጣቶች ላይ እንስራ ብለን መንግስትን ጠየቅ አንድ ብር የሚረዳን መንግስት አካላት መንግስት መስሪያ ቤት ሰውን ኢንዱስትሪ እየገነባን ነው ወደ ስራ የሚገባውን ሰው ግንዛቤውን እንቀይር ይሄን አብረን እንስራ የሥራ ክብርነትን ምን ይሄን አብረን እንስራ ብንል ይሄን የሚያደርግ ኃይል አልተገኘም እኛ ደግሞ በእኛ አቅም አልቻልንም ምናልባት እድል ካገኘው ያልመለስኩት የመጀመሪያ ያነሳው ነጥብ አለ ኢሰማኮ ጥቂት ቡድኖች በስልጣን ላይ ይቆያሉ ብለ ቀድም አንስተ ነበር
ኢሰማኮ በጥቂት ቡድን የሚቆይበት ድርጅት አይደለም ሲጀመር የኢሰማኮ ምርጫ እኔ በመሰረታዊ ማህበሬ ካልተመረጥኩኝ በየጊዜው ኢሰማኮ ላይ የሚመጣበት መንገድ የለም በፋብሪካ ከተመረጥኩ የተደራጀውበት ኢንዱስትሪ ፌዴሬሽን የጉባኤ አባል ይሆናለሁ 250 ያለበት ነው አሁን የኔ ፌዴሬሽን ኮንስትራክሽን ፌዴሬሽን ነው እዛ ውስጥ አንድ ሰው ሆኜ መግባት አለብኝ ከፋብሪካ መመረጥ አለብኝ እዛ አንድ በየጊዜው በሚደረገው ምርጫ ማለት ነው 250 ሰዎች ውስጥ ደግሞ 78 የምክር ቤት አባላት ይመረጣሉ 78ቱ ሰው ውስጥ መግባት አለብኝ አዎ ከ78ቱ ደግሞ ለኢሰማኮ ጠቅላይ ምክር ቤት 78ቱ የኢሰማኮ ጠቅላላ ጉባኤ ነው ኮታ አለው ኮንስትራክሽን ፌዴሬሽን በራሱ ከ78ቱ ሰው ለኢሰማኮ ጠቅላይ ምክር ቤት መመረጥ አለብኝ ይሄን እዛ የተሰበሰበው ሰው ነው እየመረጠ የሚሄደው ሌላ አካል ከውጪ አይገባም ምንም በኢሰማኮ ድርጅታዊ ስራ መስራበትም እንኳን ምንም ነገር አይኖርም 78ቱ ሰው አንተን ውቅ ካለ ገባኝ እዛ ውስጥ ለምሳሌ አሁን ያሉኝ እኮ እንትኑ በሌላ መልክ ነው ከተባለ መንግስት ወይም ቀደም ሲል የነበረውን ያዴግ ያስታውሱ እንደሆነ የምክር ቤት የያዴግ ምክር ቤት ያዴግ ስራ አስፈጻሚ እንዲ እስከታችኛው አደረጃጀት ይወርድና እዛ ውስጥ የተመረጠ ለዚህኛው እዚህ ውስጥ እንደዚህ ታልፎ ነው የሚመጣው እዛ ውስጥ አደረጃጀት መፍጠር አይቻል አሁን በአንድ ጊዜ ምርጫ ሳይሆን ገብቶኛል ባይ ፕሮሰስ እዛ ውስጥ ሳደረጃ እንዲ ነበርኩ ሲያረጉት ለምሳሌ በኔ ፋብሪካ ማለት ነው እኔ ከፋብሪካው ውስጥ እርሶና እርሶ መሰል ያደራጃሉ ከዛ በዚህኛው ሲያልፉ እዚህኛው ያ ኔትወርኩን መዘርጋት አይቻልም ይሄ አሁን እርሶ የገለጹልኝ ያመራረጥ ስልት እንደው ከሁሉ ነገር ያበቃለት ጥሩ የምርጫ መንገድ ነው ሊሉኝ አይችሉም ነው አው ለምንድን ነው የማይቻለው ፋብሪካ ውስጥ ያለው ሰራተኛ ነው የሚወስነው ሌላ ሰው ሊወስን አይችልም ስለ አንድ ሰው እዛ ውስጥ ስለ ማህበር የሚመረጠው ማለት ነው ሰራተኛውን ማደራጀት አይቻልም ወይ በኔትወርክ ማስተሳሰር በሙሉ ፋብሪካ ውስጥ ያለውን ሰራተኛ አሁን አደረጉት ማለት ይቻላል ኖርማሊ ፕሪንሲፕሉን ነው ፋብሪካ ውስጥ ያለው ለምሳሌ 3000 ነው ያለውበት 3000ም ሰራተኛ አደራጅቶ ከሆነ ሰራተኛው በሙሉ የዛ ያዴግ 7 ሚሊዮን ባባሎቹን አደራጅቶ እንደዚህ ያደርግ ነበር ምን እነሱ ከሰራተኛው ውስጥ የተወሰነ ላይ ያደራጁ ይችላሉ አጠቃላይ ሰራተኛው ማድራይዝ ምክንያቱም በካርድ አይደለም እፋ በድምጽ ነው የምትመረጠው ስለዚህ 3000 ድምጽ ካላወጣለ እንትን ሊሆን አይችልም 3000 አንተ መምረጥ ካልቻለ ገባኝ እሺ ኤኒዌይ ከሰራተኛው ይይዛሉ አዎ ይይዛሉ 3000 ግን ድምጽ እንዲሰጠኝ ማድረግ የሚቻልበት የተለያየ አይነት ያቋራጭ መንገዶች አሉ ይታወቃል አሁን እኛ ነፃነን ማለት ይቻላል እንጂ አዎ መንገዱ ሁሉ ዝግ ነው እንዲ ለማረጋ አይመችም የሚለው ግን በመረ ደረጃ ያስኬደንም ነው የሚሉት ምክንያቱም 3000 አይደለም 10000 20000 ሰዎችን ማስጨብጨብ የሚቻልበት የተለያየ አይነት የቁማር ዘዴ አለ ከውስጥ ሰው ይዞ አዎ እንደሱ አይነት ነገሮች ስላሉ ከውስጥ ሰው ይዞ በሱ እንውሰደው እኛ ግን እንዲህ አላደረግንም ነው እንጂ መሆን ያለበት የመርሁ በራሱ በዚህ ደረጃ የተቃኘ ነው አይመችም ማለት ግን አይቻልም ሁለተኛ ሰዎችም ሲመጡ ለማገልገል ነው የምትመጣው እንጂ ኢሰማኮ ስልጣን ሁሉም እንደሱ ነው የሚለው እኮ የምታገኘው ጥቅም በራሱ ማለት ነው ይገድባል ሁሉም እንደሱ ነው የሚለው መንግስት ታዲያውን ይሄ ሁሉ ሰው የሚናቆርበት ቦታ ላይ እኮ ፔሮሉ ላይ ተቀመጠው ደሞዝ እኮ ከ6000 ብር አይበልጥም አዎ ኑሮ ግን ያንን አይመስልም የሰውየው ስለዚህ ለማለት ያህል ካልሆነ መድረክ ላይ ጥቅም በቃ ስልጣን ታይዞ ጥቅም የለውም ብሎ ነገር የለም ስልጣን አይደለም ይሄ ማገልገል ነው ምልበት ምክንያት ለምሳሌ ኡነት እንነጋገር ከተባለ ለብቻው ኢሰማኮ ከኢትዮጵያ ፖለቲካል ኢኮኖሚ ውጪ መሆን ይችላል ውጪ ይሆናል አይደለም የምትመጣበት መንገድና የምትመራው ኢኮኖሚ ይለያል ነው እንጂ ከኢትዮጵያ ሲቹዌሽን ውጪ ነው አይደለም አስተሳሰብ የምትመራው ሁለተኛ ደግሞ ዓለምቀፍ አባል የሆንክበት እያንዳንዱ ነገር ክትትል ያረጋሉ እንደሌላው የመንግስት መዋቅር አይደለም የኛ ዓለምቀፍ የሆኑ አባል የሆንባቸው ብዙ ጉዳዮች የሉንም እነሱም ቤት እንደዚሁ ነው ሊሉኝ ነው እነሱ እንደዚህ እኛ የዓለም ጤና ድርጅት አባል ነን የጤና ተቋሞቻችን ነፃ ናቸው እንደሱ አይደለም እኛ ደረጃ ሲጀመር አደረጃጀቱ ማለት ነው በተለያየ ደረጃ የምታደርገው አክቲቪቲ ኢቭን ሰራተኛውን ወክለ ነው የሰራተኛውን ጥያቄ ነው የምታነሳው እስከዛ ድረስ ነው ወርዶ የሚያዩት ማለት ነው ለምሳሌ ይሄ ማየት የማትችል ከሆነ ለምሳሌ ግብጽ እንውሰድ ሱዳን እንውሰድ ያለ መቀፉ ማህበር ኮንፌዴሬሽን አባል አይደሉም ለምንድነው
የሰራተኛውን ጉዳይ አይደለም ጥያቄ የሚያነሱት ተብሎ በተለያየ ዘዴ እነሱ ይሄን ቁጥጥር ያደርጋሉ። ሁለተኛ የምትመራው ኢኮኖሚና ያለበት ሴክተር ይወስናል እንጂ ከኢትዮጵያ ውጪ ልትሆን አትችልም። ይሄ ይታወቃል። በመጀመሪያ ደረጃ ሴክተራችሁ ዞሮ ለዚህ ምቹ አይደለም። ለዚህ ምቹ አይደለም። ሁለተኛ ለምሳሌ እኔ መኖሪያ ቤት የለኝም አሁን በኢትዮጵያ ውስጥ። ማለት ገንዘብ የማገኝ ከሆነ ቢያንስ መኖሪያ ቤት የሚከለክለኝ የለም አይደል እንዴ? ማለት ይሄን መኖሪያ ቤት ስለሰራው ሙስና ያውም የቀበሌ ቤትና የክራይ ቤቶች ቤት ተከልክዬ ለውጥ ልመጣ ስል ለውጡ 2010 ማዚያ መጣ። እኔ መስከረም ላይ የክራይ ቤቶች በኢሰማኮ ስም ተሰጠኝ። ከዛ ውጪ አንድም መሬት ስንዝር መሬት ለውጡ ሊመጣ ሲል ስንዝር መሬት ኢትዮጵያ ውስጥ የለኝም። አንድ ክፍል ቤት ኢትዮጵያ ውስጥ የለኝም። በግለሰብ ቤት ተከራይ ለውጡ ሊመጣ ሲል እኮ የሰጡት አካል በፊትም የነበረው የከለከሉት አይደለ? በግለሰብ ደረጃ ማለት ነው። እንደውም እኔ እኮ እስካሁን ቤት የለኝም በጣም ተቸግሬያለሁ። ለምንድን ነው የማይሰጠኝ? ልጆች ይዤ በግለሰብ ቤት ክራይ እኖራለሁ ብዬ ለመንኩኝ። አጋጣሚ የኮርፖሬሽኑ ቦርድ ሰብሳቢ ስለነበሩ የቤቶች መኖሪያ ቤቶች ማለት ነው በግለ አይ በቃ ይናለም ቆይቷል ይሰጠው የሚል ነገር ተሰጠኝ። ከዛ ውጪ በተረፈ በግለሰብ ቤት ክራይ የሚሰቃይበት ምክንያት የለኝም። ሙስና ምኖርበት በቂ ማስረጃ ነው። እሺ በጣም ነው የማመሰግነው ውድ ተመልካቾቻችን። ከአቶ ካሳሁን ፎሎ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ጋር ያደረግነው ቆይታ ይህን ይመስል ነበር። ብዙ ነገር እንደተገነዘባችሁ እኔም በራሴ መገንዘብ እችላለሁ። ያው እንግዲህ እርሳቸው እንደነገሯችሁ ብዙዎቻችሁ ከኤጀንሲዎች ጋር በተያዘ ማአታ ቤቱታ ይሄ ፕሮግራም ከተላለፈ በኋላ የምትመጡት ነገር እዛው እነሱ ጋር መጨረስ የምትችሉበት እድል ያለ መሆኑን በመገንዘብ አጀንዳውም እንግዲህ ወደፊት ምናልባት ፓናል ካልሆነ ሌሎች ከዚህ ከኮቪድ ጋር ተያይዞ ምናልባት የሚዲያው ገዛ የሚያስፈልግ ከሆነ እንደሱ አይነት ነገር ካልሆነ ይሄን አጀንዳ ከዚህ ጊዜ በላይ ማስኬዱ ተገቢ ስላልሆነ